ለእንደ በላይ ጮቻ እያለች እንደ ስለምነው ገብቷል። ስራው ግን ምን ይሆን ተጽፎ በነገራችን ላይ የምሬን ነው። በመሐመድ ፍቅር ራሷን ስታ ራሷን ያጠፋች እያለች ከሞተ በኋላ ብቸኝነት ጉርቷት ነው። የምር እኮ ነው። ውሸት አስማን ባሮኬ ራሷን አጠፋች ተሰጽታ ተሰምቷት ምናምን ነገር ማታ እንደዛ አንተ ስትለኝ እያደርክ አሁን ደግሞ ለምንድን ነው መመጣኝ ብላ ልክ እንደ ትክክለኛ ሚስት የተናገረችው አለች። ስማ በላ ስንት ብለን ቴክስት እናድርግ እንደዚህ አይነት ቀልዶችን ለመስማት። ይሄ መቼም የምር አይሆንም። 80 ስንት ነው? በዚህ ድምጽማ ቢተረቁ ይከፈት ሚል እኮ አይጠፋም። እንክፈትላችሁ እንዴ? ውሸት ነው የሚል ካለ መጥቶ ይጠይቃን፣ ይከፈታል። ይሄማ መከፈት አለበት። እናቴን እንዴ ተቀልድ ቀልደዋል። ራሷን አጠፋች። እናንተ ትቀልዳለህ እንዴ? በጣም አስቸጋሪ ነው። የሀያው ስም እረስቸዋለሁ። ተው እንዲህ አትሳቅ። እሷ ባለውለታ ናቸው እና ዝም ብላ አህያ ነው እንዳመታ ደግሞ ምስክርነቱ ግን ማን ነው? አሁን ለሱ ምስክርነቱ ደስ በሚል ሁኔታ እኔ በጣም ይገርመኝ። የማሚ ምስክርነት በቃ ሲጠየቅ ምንድነው ምስክር ይባላል። ዛፎች አይተዋል እና ዛፍ ሄጄ እኔ ምን ብዬ ነው የምጠይቀው? ሰምቷል አልሰማም ብዬ ዛፍ ስጠይቅ አስባል። ያ ዛፉንስ ታሪክ አሰብከው? ማሚ ወደ እንትን ሲሄድ ሰላም የሚለው ምናምን እና የሚሰግድ ድንጋይ አለ። እሱ ፕሪ እንትን ላይ ነበረ ነው። ይሄ ድንጋይ ሰላም ይለኛል አለ እና እንዴት ሰላም እንደሚያወራው ምናምን ነገር ድንጋዩ ማለት ነው። ኧረ ቆይ ማስረጃቸው ምንድን ነው? ባሮክ ወይ ይደርባል። ቆይ ድምፅሽ ይኸውልህ፣ ይህች አህያ ማለት ነው ራሷን ያጠፋችው አለ። ሴት ምናምን ላይ መቸው ነበረ እንትን ነበረ በጣም ቁጥብ አለ አይደል? ቁጥብ አህያ ምንድን ነው የሚቆጥበው? ምን ብሎ ይጠይቀዋል መሰለህ? ቺኪ ይመቻሉ ይለዋል። በቃል ማለት በፕሮፌት አስክዲሎ አዘን አስክዲሎ ዲዩ ዲዛይር አህያዋ ትመልሳለች እኮ ባይዘይ እንስሳዋ ራሱ ባናበታለች እንደሚመቻ ያዚድ እኮ ነው ባይዘይ ዝም ብለህ ስማ። ቆይ አንተ ከዛ ዲዩ ዲዛይር ፊሜልስ ብሎ ሲጠይቀው ማለት ሴቶች ይመቻሉ ምናምን ብሎ ሲጠይቀው ዶንኪ ሪፕላይ ዲል ነው አይመቸኝም ብሎ ይመልስለታል ማለት ነው። እና ነብዩ ከሞተ በኋላ ናፍቆት አለ አይደል ምናምን ነገር ራሷን አጠፋች ይቻየ ይላልና ኢቭን ከቲር ላይ ያለ ገርማል ቻፕተር 6 አያ ራሷ ስታጠፋ አስቡት። ኧረ እንደ ጌታ ፍቅር አያል ነው። አንተ በፍቅር ለምን ትቀልዳለህ? ዛፏስ እሺ ምስክር ነች። ዛፏ ደግሞ እሱ ምግብ ማሚ ምግብ እየበላሁ እንዲያመሰግናል በአንተ የተበላው እኔ እያለች ማለት ምን ያድልኝ አንተ ይርቃል እየመሰለው ነው። ኧረ መስክሪለት ማሜ ምንድን ነው አያምያን አይደለም እኔ በነገራችን እሺ ማሚታ አይ ወንድማችን ራስን ማጥፋት ኃጢአት ነው። ባይዜ አየዋ ኃጢአተኛ ነች፣ ጻድቅ ነች። አሁን ራሷን ያጠፋችሁ ማማ የሄጅበት አይ ወንድማችን በጣም ሳቀና ይከፈት እኔ ታነባለህ ባሩክ ወንድማችን እኔ አንቺን አላምንሽም። አንቺ ታነባለህ ይቅርብኝ።
አንዴ የሰራችኝ አንድ ቀን ምን አደረገ ነግሬያቸዋለሁ። የሆነ ሀዲስ እንትን ነው ፈትዋ ቁጥር 8851ን በላዲ ታውቀዋለህ? 4 ምስክሮች እንዴት መቅረብ አለባቸው የሚለውን ማለት ነው። እና ክፈችው አነባለሁ እነሱ ከጻፉ እኔ ለምንድን ነው የማፍረው? ክፈችው አለኝ። ምስክር ሆኖ ቀርቧል። ማማዬ ክላዶስ ምስክር ሆኖ ቀርቧል። ቀጥይ እና ከዛ አስነብቢው ባሮክ እንዴት እንደመሰከረ ይነግረናል። ምን ልትሰራ እዛ ጋ ሄዳ አየቀው ምስክር አይደለም ትጠራለህ። እሺ ማሚታ ቀጥይ። እኔ እኮ ባሮኪ እኮ ስቆ ራሱ እስከሚጨርስ እኮ በቃ ዝም ብለን ነው የምንጠብቀው። ይገርማቸዋል። ምርቃቱ ራሱ በቃ ምዕራፍ። ለማንኛውም ከዚህ በፊት እንትን ነበረ ያንን ፈትዋ ክፈች እኔ ያነበዋለሁ እነሱ ለጻፉት እነሱ ያላፈሩ እኔ ለምንድን ነው የማፍረው? ክፈችው አለኝ። በቃ ኧረ ባሮኪ ተው አንተ አታነበውም ተው ስለው ማሚታ ክፈችው ችግር የለም አለኝና ስከፍትለት ሄደና በቃ እሺ ከንስሐ አባቴ ጋር ልነጋገር አለ መጨረሻ ላይ። እና አሁን ሲከፈትልህ እኔ ወንድማችን አረ በግልጽ እኮ ነው የሚጻፈው በእውነት። እኔ በጣም የሚገርመኝ ታሪክ የዛች የዶሮ የውሻና የአህያዋ ራሱ እናቴ እሳሌ ትንሽ ስትሄጂባት ማሚታ ደስ ይለኛል። መስጂድ ውስጥ እኮ ነው ኡስታዙ እንደዛ የሚያስተምረው። አዎ ህፃናቶቹ በተሰበሰቡበት አየችው። ወጣቱ አፈረ ራሱ። ቆይ ላስማችሁ ነው በጌታ ስም አሰሚና እሱነን ነው። ቆይ እስኪ ላውጣው። ይህ ነው እያለኝ ያለውን በሰማችሁ ተሰቃየን። በምን የማሜን ቀልድ በመስማት በመሳቅ። አይ ጳላዲዮስ ደግሞ በጣም ያነባል እና እንደዚህ መጽሐፍቶች ምናምን ወንድማችን አንዳንዴ አረጋጋው የተሰቃየ። እሺ የታለ ነበር እንደኔ ለፈው በጣም ያና ምን ያስቃችኋል? እኔ አንድ ጀባ ልላችሁ ነበረ ቀወጠብኝ እምቢ ብሎ በቃ ተውኩኝ። እኔ ቪዲዮ መሰለኝ። ሌላው ጋብቻ ላይ ስንመጣ ጋብቻ የሚባለው ነገር በራሱ ራሱን የቻለ ዒባዳ ነው። ጋብቻ እንደምታውቁት ራሱን የቻለ ዒባዳ ነው። ጋብቻ ብቻ ሳይሆን ይሄ ግንኙነት የሚባለው ነገር ለራሱ በአንድ በኩልም አንተ ስሜትህን ትወጣለህ፣ በአንድ በኩልም የራስህን ሻዋህን እየረካ፣ በአንድ በኩል ደግሞ ዒባዳ ነው። ዒባዳ ነው ብለን መነየት መቻል አለብን። ለምን ረሱል ዓለይሂ ሰላቱ ወሰላም ወፊ ቡድዒ አሐዲኩም ሰደቃ አሉ። አንድ ሰው እኮ በብልቱ ሰደቃ መስራት ይችላል። ገብቷቸዋል አይደል? ሚስትህን ማጉረስ፣ ሚስትህን መሳም። ሰደቃ ምንድን ነው? ዱላ ነው? ወንድማችን እኔ እንዳብራራ ነው እንዴ እየጠየቀኝ ያለው? አይ ትንሽ ዱላ ይብራራ። ልክ ሰደቃ መልካም እንደምትሰጥ እንትን እንደምትሰጠው አለ ስጦታ እንደ የሆነ ምንድን ነው የሚባለው ስለት ብትሳለ የሆነ የምታስገባው መልካም ነገር ከዛ ስለት መስዋዕት ማለት ነው። መስዋዕት በእንትኑ መስዋዕት በብልቱ ነው።
እየመጸወታት ነው አባቴ። ቀጥይ ማሚት በርካ አርከታ ግንኙነት ማድረግ አጅር ያስከፍላል ከአላህ። ይህን ዒባዳ ምናልባት እኔ ወንድ ነኝ በቃ እንዲህ አድርጌ እሰራላታለሁ እንዲህ አድርጊያታለሁ ብለህ ምንትል ከሆነ ትክክል አይደለም። አንድ አባባል ምን ይላሉ? የሰው ራሱ ማለት ነው። እዩ አሁን 3 እንስሳን ጠቅሶ እንዴት እንደሚያስተምር እንዴት እንደሚዘጋ ማለት ነው። ውሻ ይበልጠዋል አሉ። 3ኛ አህያ ይበልጠዋል አሉ የሰው ልጅ። በምን ከተባለ አንደኛ ቶሎ ቶሎ በመሄድ ዶሮ ይበልጠዋል አሉ። ዶሮ በቀን 3 ጊዜ ነው የሚገናኘው ታውቃላችሁ? ዶሮ ሲራመድ ነው ማለት ነው። አሁን ምን አልክ ወንድማችን? ባሮኪ ወይዞ እንኳን ተወለድክ አላልኩም። ለካስ በቃ ወይ ማሚታ ይቀርታል ስጨርስልሃለሁ። አሁን አይ ቶሎ ቶሎ መሄድ ያለው ቀይ ምን ስትራመድ ነው ዶሮ ግልጽ እንዲሆንልን እኮ ነው። ዶሮ አቂን ቋ ስትላላያትም ጭራዋን እያወዛወዘች እናንተ በሌላ ተተረጉሙታላችሁ። ጭራዋን ነው ያልኩት እኔ እና ስትራ እሷ ትበልጣለች አባቴ። ቀጥ ያንቺ እናዳምጥበት። ስለዚህ አንተ ኮርማ ነኝ እኔ በደንብ አረካታለሁ የምንትል ከሆነ እንደ ዶሮ መሄድ አትችልም። ትችላለህ? አሁን እዚህ ውስጥ ብንጠይቅ ትችላለህ? ባሮክ እንደ ዶሮ ትሄዳለህ? አሁን አንተ ዶሮ ተራማጅ ነው እንዴ? ሲጀመር ዶሮ በጣም ተራማጅ ነው ይባላል። አረጋለሁ የሚል ካለው ስለዚህ ዶሮ ይበልጠዋል ማለት ነው። ሁለተኛ ቆያዡ ነው በሚለው እዚህኛው ላይ አሁን ባለትዳሮች ናቸው የሚያውቁት። እንግዲህ ያላገባን ላጤዎች አይመለከተንም። ዶሮ ይበልጣችኋል አይበልጣችሁም? እንግዲህ እናንተ ከተሞክራችሁ ሙስሊሙ የገባ ገባ ብላችሁ ታብራሩልናላችሁ። ሙስሊም ወንዶች ዶሮ ይበልጣችኋል አይበልጣችሁም? እሱን ማብራሪያ እንፈልጋለን ማለት ነው። እሺ አሁንም ውሻ ይበልጠዋል አሉ የሰው ልጅ። ውሻ በምን ይበልጠዋል ቢባል ውሻ ግንኙነት ሲያደርግ በጣም ረጅም ሰዓት ይቆያል። አንተ ደግሞ እንደሱ መቆየት አትችልም። ገብታችኋል? ውሻ በጣም ብዙ ሰዓት ነው የሚቆየው። እንደውም አንዳንድ ጊዜ እሱ እንኳን ቸኩሎ እወጣለሁ ካለ እንቃርጋ ዝም ነው የምትለው ሴትዮዋ አትለቀው። ስለዚህ አንተ እኔ እንዲህ አደርጋለሁ ብለህ የምትፎክር የውሻው ትንሽ እንትን ይላል ማለት እንዴት ሊያውቁ ቻሉኝ? ኡስታዝ በምን አወቁ እሷ እንደምታንቅ ምናምን ማለት እንደዚህ ይሁን ውሻው ቆይቶ ይሁን
ምን እንደሆነ ሳይታወቅ እሷን እንደምታንቅ ማወቃቸው በጣም ይከታተላሉ። ገብቷል። ከእንስሳ ጋር ያላቸው ፍቅር እሺ ፈገግታ ሱና ነው። አባቴን የመሰለ ትምህርት ተምረው ፈገግ ካላሉ ሌላ ቴት ይመጣል። ይህን የመሰለ ሀጀር የሚያስገኘውን ዶሮ የሚበልጣቸው እንደሆነ ተምረው እልል በሉ እንጂ ወንዶች እንደ ሴቶች ነው። ኤኒዌይስ ውሻ እንደሚበልጣቸው እንትን ብለው ባይዜ ከውሻ ደግሞ የሚበልጥ እንስሳ ረጅም በመቆየት አሉ። ያው ኡስታዝ ሷለ ሚስ ያደረጋቸው ነገሮች አሉ። ኤኒዌይስ እንለፈውና ዶሮም እንደሚበልጣቸው ስለታወቀ ቀጥይ ኦኬ፣ የቀረውን ላስደምጣችሽ። እንግዲህ የኔ ያክላል የሚል ካለ ማሳየት ይችላል። ስለዚህ ልዝጋው። ተሳቀኩ እኮ ፋሚሊ መጣብኝ። ከፍቺ ግን ማማ እኔ የለሁበትም። እኛ እዚህ እንደ ባሮክ እንደኔ አይነት ላጤዎች ምናምኖች አለን፣ ልጆች ህፃናቶች ምናምንም አለን። ስለዚህ በጣም ወሬው በጣም አረን እንደ ባሮክ ተበላሽን እንኳን እንደ ጭንቅላታችን አንዱ ምን አለ መሰለህ፣ ባለፈው ከማሚታ ጋር እኔ ጋር ሆነን ትንሽ እየሄድንባቸው ነበርና ከዛ በቴሌግራም ማለት ነው ቴክስት ጻፈልኝ። አረ ባሮኬ ምንሽ እነሱ እኮ ሚስት ያላቸው አንዷ ብትሰለቸው አንዷ ጋር እያለ አራቱ ጋር ያዳርሳል። ሚስት እንኳን ባይኖራቸው ሊጡን ወይ ይለዋል። እኛን ምን አድርጉ ነው የምትለናል አለኝ። ወይኔ በላቸው ማለት አሁን ነው። እኛን ምን አድርጉ ነው የምትለን ሲለኝ እኔ ቃሼን ያዘኝ። በቃ በምን እንከራከርና ማርያምን ልበላ ነው ማሜታ ጫንብባ ትጨርስና ይሆን የማይዘጋ ነገር ብቻ ወሩ ልብላበት ነው ማሜ ጨርሽ ተፈትሹና ላስችል ሲለው ደረሰላል። በቃ ጨርሹና ይበቃናል። ታስተካክላችሁ የምሬን ነው ያልቻልኩት። ፋሚሊ አንተ ይሄንን እየሰሙ እንዴ ምንድነው ይሄ እሺ በቃ ማን ያለዱት እናንተ ትክክለኛ አስተምሮ ነው። እስልምና ይተብቃቃና ለሁሉ መልስ ያለው ነው። ስለዚህ እስልምና ዝሙትን ይጸየፋል። እስልምና እንደዚህ አይነት ስለ ዝሙት አያወራ። ይሄ አስተምሮ ነው። ቆስጠንጢኖስ ቆስጣ ለምንድን ነው ያልሽው አንቺ? በኢየሱስ ጀማል የሚባለንም ሙስሊም አስገባ። ቆስጣ እየበላ ነው ያለው ማንን እየጻፈ ነው? እንዴት አመሻችሁ? አቆይ እንትን ልስጥሽ፣ ሞዴሬተር ልስጥሽና ሳቢ ኦኬሽ። እኔ ምንም መብላትም መጠጣትም አልቻልኩም። በባለጌ ነገር አቤት ቆስጠንጢኖስ ቪዲዮ ክፈት ብላ ትንሽ ግን አረ እኔ ቪዲዮ ላይ የሚውል በድምጽ ነው የምቀጥለው። እናንተ ቀጥ በድምጽ ይከፈት ካላችሁ እንግዲህ አይ ፍቱ፣ በቃ ፍቱ፣ ይበቃል። አረ ይበቃል። ሌላ ቶፒክ ያዙ። ከዚህ ባይሆነ አይን ያለው የሚል ሙስሊም ካለ ይግባና ወዬ ይበለን። ኢባዳ ነው። ችግር ነው። ክፈትና ቀጥል።
ቆስጤ የሚገባ ካለ ይግባ። ማሜ እያለች ስለነበረ ሞዴሬተር ሰጥቼሻለሁ። ማሜ እኔንም ቢሆን ማስወረድ ትችላለች። በሙሉ እዚህ አስወርድች ላለው ጰለዲ ሙስሊም ይግባ። ሰላም ብያለሁ ሁላችሁም፣ እንዴት ናችሁ? ስራ ላይ ቁጭ ብሎ ላይቭ አንሻ ቴሌግራም እንትን በይሽ ስትወጪ። እሺ ውዴ እና ሁላችሁንም ሰላም ብያለሁ። ሰው አስገቢ በቃ ማማ ምን አልሽ? ታፕታፕ አድርጊ በደምብ። ድምፅ ሾፍሯል፣ እናወራለን። አክቹሊ ቪዲዮ ለነገሩ እዚህ ይውጣ ክርስቲያን ነው። አብዲ ክርስቲያን ነው አለ አብዲ እኔ ደግሞ ማለት ነው ከእንትኖች ውስጥ የመጀመሪያ ምንድነው አብዲ የሚል ሳይ ጓጉቼን ያስገባውክ ሙስሊም መስለኝ። አብዲሻ ክርስቲያን አንዴ ሙስሊም እናስገባና ተስፋ ማለት ነው። ተስፋ ማለት ነው በአማርኛ ተስፋ እንደማለት ነው። ኦኬ ግን ክርስቲያኖች ይሄ ስም የተለመደ ነው አልሰማሁም። ምን ተቀሙታል? ሞር ኦፍ ክርስቲያኖች የሚጠቀሙት ነው። ተስፋ እንደማለት ነው በአማርኛ። ኦሮምኛ ስም በአረብኛውስ? አንቺን ልጠይቅሽ። እሺ ላኩ ሙስሊም ወገኖቻችን። ርዕሳችሁ ምንድን ነው? ርዕስ ቢጻፍ እኮ ያያሉ። የተመቸሽን አድርጊ። የፈለገውን ከተናገርነው ውስጥ ሰተው ነው የሚል ሰው ካለ ይምጣ። እሺ ኧረ እኔ ከአዳማ በጣም ውይ ተሳስቼ ጊፍት ሰጠሁት ገዝተስክባል። እኔ ወደ አዳማ አካባቢ በጣም እየደወሉ ብዙ ሰው ኧረ ማሚታ እኛ ሚስጥሩ ኧረ ቆይ የሆነ ነገር ላሳያችሁ። ወይኔ የኛ ልጆች ይኮምቱታል አይገልጸውም። በክርስቶስ ኮሜንት ማሚታ አንተን ሰምተሻል? የቦምቡን ነው ታቆረፍድብኝ። ባሮኪ የታረኩት ስልኬ የቦምቦሊኖን አመጣጥ ሰምታችኋል? ወንድማችን ተማሪውን ይወድ ነበር። እባክህ ተወኝ፣ እባክህ ልብላበት። አሁን ሸምሱ ይባል ጎረቤታችን ሱቅ ነበረው እና ቦምቦሊኖ ደግሞ እንዴት እንደሚጣፍስ ያብረቀርቅ። የትናንትናውን ሰምተሻል እንዴ? የትናንትናውንስ ላይቭ ሰምተሽ ነበረ? የቱን? አንቺ ቤት ገብተን ያነሳነውን ቶፒክ። አረ ዛሬ ዩቱብ ያየሁት ኦርቶዶክስ የሚል ዩቱብ ባይዛይ ሰብስክራይብ ብዬ ነው። በሰብስክራይብ አድርጉት። በጣም የወንድሞችን ምናምን ያስተላልፋልና እዚህ ያለፋችሁን እዛ እየሄዳችሁ ታገኛላችሁ። የዓለም 12 ብላችሁ ሰርች ስታደርጉ ውይይቶችን ታገኛላችሁ። የፈለጋችሁትን ነው። አበረታቷቸው። በዚሁ አጋጣሚ ጠዋት ነው ያየሁት፣ ማታ ብዙም አላዳመጥኩትም። ቤከፍተሽ ማለት የለሽም እና ደከምን እኮ በቃ ደከምን። መፍትሄ ያመጡት ባሮኬ ቪዲዮን ሂድና ላይቭ ነው። እኔ አላወራውም አሁን። ኤኒዌይስ ቀጥሉ። እኛ አሁን ሰሞኑን በእስልምና ከሊጥ ጋር ይቻላል ምናምን ብላ እንትን አምጥታህን ነበረ እና የኛ ልጆች ደግሞ ፍትህ ለሊጥ ሊጡ ኩፍ ብሏል ምናምን እያሉ ለካስ ይጽፋሉ። እና እቺ ወገናችን ደግሞ እሱን እንግዲህ በክርስትናም ይቻላል ለማለት ነው እንግዲህ ቪዲዮ ይሰራችሁ እና የኛ ልጆች ኮሜንትን እና የልጅቷ ቪዲዮ ማለት ነው። ኦኬ ላይ የተጻፈ ነገር ነው የሚያወሩት። ያው እንዳለ መጽሐፋቸው ሊጥ ይላል። ኦኬ መጀመሪያ ከምታደርጉት ሊጥ አንድ እንጎቻ
ማንሳት ቁርባን ታቀርባላችሁ ይላል። ቁርባን በሊት ነው የሚቀርበው ማለት ነው። መጀመሪያ ከምታደርጉት ሊጥ ሰዎችን ተነስቶ ሄዱ ኢያሱ ምድሩን ሊጥ ኦኬ እንዳለ የሚለው ምንድነው? ሊጥ ይላል። እሰቡት እንግዲህ የልጆቹን ኮሜንት ዩ ጌታ ምስክር አነጋገሯ ራሱ ሊጥ ይላል። ምን ማለት ነው? ሊጥማ እኮ ኖርማል እኮ ቤት ውስጥ የምንለዋለን። ጎቻ ስጋገሩ አንዱ ምን ጥሩ ነው እና ብሉ ነው እንጂ ከኩ ብሏል እንዴ? ለካ መጽሐፋቸው ላይ የተጻፈ ነገር ነው የሚያወሩት። ሙትት ነው ያልኩት ኮሜንት ላይ በስማ እቺ ልጅ እኮ በቀደም ደግሞ ምን ብትል የጤፍ ሊጥ ነው የስንዴ ሊጥ ነው እንዳይሉ ደግሞ ወይ ነው ዜግነቱ እንዳለ ኮሜንቱ በቃ ልጅቷ ሊጥ የሚለውን ይኸው መጽሐፍ ቅዱስ የሚፈቅዳል ማለት ነው። እስራኤላውያን እስልምና ዲሌማ እኔ እኮ ችግሩ እኮ እስልምና ምንድን ነው እሱ ሙሉ ቪዲዮ ይለቃሉ። ቪዲዮውን ግን ምንም አድምጠውት አይደለም የሚለቁት። እነሱ የሚደግፋቸው ይመስላቸዋል። የሚለቁት ቪዲዮ እንዳለ እነሱ የሚመታ ነው። እነሱ የሚያዋርድ ቪዲዮ ይመቻቸው ብቻ ማለት የአእምሮ ዝግመት ስላለ ማለት ጤነኛ ሰው ሆኖ መሐመድን ሊከተል አይችልም። የዮሐንስ ኮሜንት ደግሞ ሊጥ በእኛ ቀለብ እንጂ ንፉት ወይም ደክሉት አይልም። ባልሽ አንቺ ጋር ከመምጣቱ በፊት በሊጥ ምንድነው አያሟሙቅም ማለት። ምክንያቱም መጽሐፉ እየተነገረ ያለው ያው ስለ ቂጣ በዓል ነው። እንዲያደርጋችሁ ብሉ እንዲያደርጋችሁ እንትን በሉ ነው የበዓሉን እንትን ነው። በብሉይ ኪዳን እንደሚታወቀው ቂጣ በዓል ፋሲካ ማለት ነው። እሱን ነው እያስተማረ ያለው መጽሐፍ ቅዱስ። ወገናችን ሊጥ የምትለው ልክ እንዴት ነው ሀሳብ አስተላልፊ ማማይ ለአሽቃባጭ ወገኖቻችን ለምንድን ነበረ የሚሄዱት? ሄደው ሾርባና ሳምቡሳ ምናምን 5 ጊዜ ማለት ነው የሚስትየዋን ጡት ጠብተው ባልየው የደከለውን ሊጥ የተጋገረውን በልተው የሚወጡት ማለት ነው። በቃ ጾሙ ይሻለናል እኛ። ጾሙንም እኮ እኛ ገደፈን እኮ በቃ ይህንን ተናገርክ ማለት ገደፍክ እኮ ተሳስተህ ታነበዋለህ። አመልጣለህ አንተ በደህና ጊዜ ሳቅ። እዚህ ሚዲያ ላይ ከማውራት በፊት እኮ ከአይምሮ ጋር ስንቴ ተጣልተህ ነው የምመጣው። አንዷ ጓደኛዬ ዘማ ምን ብትለኝ ጥሩ ነው ወይ ቴክስት አደረገችልኝ። እሺ ቆይ ምን እንብላኛ? እኔም እኮ ላስብኩኝ ቅድም ልል ነበረ። እኔ አሁን እንደዚህ አይነት ምግቦች ላቆም ነው አልኩና ወደ አታክልት ልግባ ብዬ ሳስብ ዱባ እንኳን ሳይቀር ዱባ ይላል። ለሴቷ ፈቅዶታል። ኩከምበር ለሴቷ ፈቅዶታል። መተኛ እንኳን ገጠር ሄጄ እንዳልተኛ
የዝናብ ልብስ ምናምን ማድረግ አይኖርብናል ማለት ነው። በጣም ከባድ እኮ ነው። ኧረ ተቸገርን። እኒያው አንጀታችን ቆሰለ። እኔ እንዲህ ስቄ አላቅም። ባይዞ በጣም ከስንት ጊዜ በኋላ እኔ ሰሞኑን በጣም እየነፈርኩ ነው የምር። እና እስልምና ባይኖር እንዲህ እንስቅ ነበር። አመስግኑ የምር ማሜ ሊመሰገን የሚገባው ሰው የሳቅ ምንጫችን ሆኗል የምር። አመስግኑ። ፈገግታ ሱና ነው ብለዋል እሳቸው። ፈገግ ብለን ሱናቸውን እየተከተልን ነው። እሳቸው ነው እሳቸው እሺ ሙስሊም ወገኖቻችን ላኩና የሆነ ርዕሳችሁን በላዲ ርዕሴ ምን መሰለሽ? አሁን ስላነሳሁት እንደው መጠየቅ አለብኝ። የሊጡን ከዚህ ሰሞኑንም ስላሳየ ነው እንግዳ ሲገባ አራቴ የሚያጠቡት እንዴት ነው የሚለው ጥያቄ አለኝ። የሚገባ ሰው አምስቴ ነው እንጂ ምን አራቴ? አምስተኛው ላይ እሺ አምስት ይሁንሽ። ግን አሁን አምስቴ ነው ህግ። እስኪ ኮመንት ላይ 948 ሰው ይታየኛል እና ያልወለደች ሴት እንዴት ነው ጡቷ የሚያገጠው? እስኪ ንገሩኝ ከታች። አዎ ጀማል ሊገባልን። ኦኬ አንድ ቁጥር እየጻፈ ነው። ጥያቄያችን ይሄ ነው። ላካ ጀማል እንዴ አካውንትሽን ፕራይቬት አድርገሽ በአንድ ፎሎወር እንዴት ነው አስገባኝ ብራዘር ላክ እንጂ ላኩ። መጀመሪያ ላኩ። አንድ ቁጥር ምጽፍ እንዴት ነው እንግዳ ሆነ ስገባ ነው በላዲስ አልገባኝም። ሰው እንግዳ ሲሄድ እኔ አሁን ጎረቤት ቤት የቅርብ ቤተሰብ ካልሆንክ ግዴታ ሚስትየው ልታስጠባ ይገባል። በቃ ግዴታ አምስቴ ማለት ነው። ይህን ርዕስ አታርጉት። በቃ አልፈልግም። ከዚህ ውጡ። በቃ ይዘግናኝ ነው። የራሴን ነው ፍቱ እና ለጎረቤቶች የትዛን ታውቃለህ? እና ይሻ ትዝ አሉ። ኧረ ልጅ ያዙልኝ እንዴ! ኧረ ያዙልኝ። ኩሂ ሙስሊም ነው። ኩሂ ሙስሊም ነው። ኩሂ ሙስሊም ነህ? ምንድን ነህ? እስኪ ራስህን ግልጥ አድርግልን ወንድም ማለት አይደለም። በቃ ታፕታፕ እያደረግህ ከታች ሆነ ኩሂ አለ። አይ አይደለም። ዝም ማለት ነው። ባዜ ጥያቄ ስለሚሆንብኝ ነው። ምናልባት እየገባችሁ ትመልሱልን አላችሁ ጋይስ። ልክ ያለ ጥያቄ ነው አይደለ? ይቺ ሴትዮ ካልወለደች ካላረገዘች ምን ካላለች እንዴት ነው 5 ጊዜ ልታጠባ የምትችለው? ጡቷን አንድ ሐዲስ ላይ ሰውየው ወደ ነብዩ ጋር መጥቶ ነብዩ ሆይ መጀመሪያ ያገባኋት ሚስት አንድ ሚስት ነበረችኝ። ሁለተኛ ያገባኋት ሚስቴ መጀመሪያ ያገባኋት ሚስቴ ሁለተኛ ያላገባኋት ሚስቴ ጡቷን አጠባቻት እና ይቻላል ብሎ መጥቶ ነብዩን ጠየቀ። ስንቴን ያጠባቻት? ሁለቴ። ችግር የለም 5 ካልሆነ በሁለቴ ጋብቻ አይፈርስም ብሏልና ይሄ ሐዲስ እኔ አልገባኝም። ይሄንንም እኔ ቢያብራሩልኝ። ማለት ያችንኛዋ እንድታድግ ነው ያጠባቻት ወይስ ምንድን ነው? አይ በቃ ይልሽ አሁን እኔ ማጥባት ነው ብሏል። እንግዲህ እኔ አሁን እንዴት ነው የሚጠባው? መጀመሪያ ካጠባቡ ነው መጀመሪያው። ምክንያቱም ያልወለደች ያላረገዙ ያልሆነች ሴት እንዴት ነው የምታጠባው ነው? ያው ጡት ዝም ብሎ ወተት ይወጣዋል። እንዴት ነው የሚቆጠረው? በሊትር ነው? ፉት ነው? አንድ ጉንጭ ነው? እንዴት ነው ተቆጥሮ 5 የሆነው? እስኪ ማሜ ምናልባት የምታውቂው ከሆነ ሲቆጠር 5 የሆነው እንዴት ነው? ማወቅ የለብንም እንዴ? ባሮኬ ግድ ነው አይደል እንዴ? አቆጣጠሩ ግድ ወሳኝ ጉዳይ ነው ማለት ነው። በተለይ ሊትሩ መታወቅ አለበት። ኦኬ። አይ በጣም ይሄ እርሾ አለው የለውም ግን በጣም የሚያስቀው ነገር እውነት እኮ ነው። እግዚአብሔርን አንድ ያልወለደች ሴት እንዴት ነው ነው ወይስ ወተቱ ባይኖረውም ችግር የለውም? ምናልባት ከገቡ በኋላ እስኪ
በላዲ ጥያቄን ጠይቃ። አዎ የገባ ሰው አለ። ያው ሰርስረ ነው የምትጠይቀው፣ እንዴት ነው የሚጠባው ምናምን ከሚለው ነው የምታነሳው። እኔ ያው መጀመሪያ እሱ ጥያቄ እሱ ስለሆነ ነው። አዎ መሐመድ አለ እንደምን አለ ወንድም አለ። ሰላም አለይኩም መሐመድ። አር ዩ ዴር ብራዘር? የለም። እሺ በሶስት ቋንቋ አደረኩት። የለም የምታስገቢያቸው ሰዎች አስገቢልኝ። ሞዴሬተር ለማለት ገስት ላይ ያላችሁት ማሜ ከብዷታል። እሺ ዳዬ ኦኬ። ሙስሊም ከሆንክ ብቻ ላክ፣ እኔ አስገባለሁ። እና ጥያቄያችንም የሰማ ሰው ካለ ማለት ነው። እሺ ጀማል አህመድ አውልኳል። ጀማል አህመድ እግዚአብሔር ይስጥልን። ኦኬ ይታያችኋል። ጀማል አህመድ ገና ናቸው። ጀማል ገባ። አሰላሙ አለይኩም ጀማል። ወአለይኩም። እንዴት አለ? በቃ ዝም ብላችሁ ከመሳደብ ውጭ ሌላ የላችሁም ማለት ስራ። ምን እናድርግ? ሐዲሱን ስናነበው ስድብ እየመሰለ እኮ ተቸገርን። በእናትህ ጥያቄ ነበረን ስለ ጡት ማጥባት ትልልቅ ሰዎችን ታውቀዋለህ? ሐዲሱን አይደለም። ቆይ መጀመሪያ አዳምጥ። ቆይ አሁን እናንተ ለመሳብ ነው ወይስ ለስድብ እዚህ ያላችሁት? አይ ስድብ አይደለም። እኔ አሁን ቃል በቃል አሁን ትልልቅ ሰው ማጥባት ያልኩት ትልልቅ ሴቶች ማለት ነው፣ ባል ያላቸው ሴቶች ጡታቸውን አውጥተው እንደሚያጠቡ እኔ አይደለም ያልኩት። ሐዲሱን ያልኩት ሳነበው ከተሳሳኩ ትነግረኛለህ። በአረበኛ አንብበ ይሄማ ስድብ ነው ትላለሽ። እኔ አላቅም፣ እሱን አልተማርኩም። እኔ አዲስ እሱን አልተማርኩም። እኔ አላቅም። የተማረ ሰው እሱ እኔ አስተምራለሁ። ግን አይደለም አዳምጡ። እናንተ አሁን ማድረግ ያለባችሁ የራሳችሁን አስተምራችሁ መሳብ ነው እንጂ ሰውን መሳደብ አይደለም። አዎ ስድብ ከሆነ ችግር አለው። ሲጀመር ጀማል አሁን ለምሳሌ ብሳደብ ልክ አይደለም ማለት አሁን ያልተጻፈ ነገር አንብቤ ምናምን ከሆነ ስድብ ነው። ስለዚህ አንቀበልም። አሁን ግን ላውጣልህና እንዴት ነው ሐዲስ ታነባለህ አይደል? አረበኛ ጀማል አለ ጀማልሻ ተነጥቋል። እሺ አንዋር ጣሃ እየላከ ነው ላስገባው። እሺ አንዋር ጣሃ ገባ። ኦኬ እንከፍታለን። ጥያቄያችን እዛ ላይ ስለሆነ ነው ጋይስ። እሺ አሁን ስንናገር ትልልቅ ሴቶች ያጠባሉ፣ ጡታቸውን አውጥተው ትልልቅ ወንዶችን ጡት ያጠባሉ ምናምን እያልኩ ስለሆነ ጥያቄ እሱ ነው። ደግሞ ስህተት አላወራው። አንዋር ገብተሃል? አንዋር አሰላም አለይኩም አንዋር። አንዋር ይሰማል? ኦኬ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ኦኬ ጥያቄ እየተወያየን ነበር። ይገርምሃል ሐዲሳት ላይ ያገኘንና ግራ ገባን። ይችን ነገር ልንጠይቅህ ነበር። ትልልቅ ሴቶች ትልልቅ ወንዶችን ጡት ያጠባሉ የሚል ጥያቄ ልጠይቅ ፈልጌ ነበር። ሚዩትህን ክፈተው አንዋር። ሚዩት ነህ። አንዋር ሚዩት ነህ። ሚዩት በቃ ሊመልስ ይውጣ ይውጣ። ሊመልሳል ነው የሚመጣው። ከማፏቃ ቀጥሉ። እንደዚህ እኔ ስንቱን ሰው ነው አሰላሙ አለይኩም ሰላም ነው አፏ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። አለሁ ጥያቄን ሰምተኛል ወንድም? እንዴት አለ? አለሁ አልሐምዱሊላህ። ጥያቄውን ሰማኸኝ ወይስ ልንገርህ?
እኔ ልጠይቅ ነበር የገባው። ጥያቄ ተጠይቀው ነው እንዴ? ጥያቄ ጠይቀን ሙስሊም ነህ አይደል? አዎ ሙስሊም ነኝ። መልካም ሙስሊም ከሆንክ ጥያቄ እየጠየቅን ነበርና ቀላል ነች። ባለትዳር ሴቶች፣ ትልልቅ ሴቶች ትልልቅ ሰዎችን ጡት ያጠባሉ ወይ የሚል ጥያቄ እየጠየቅን ነበርና ዘመድ ያልሆነ ታውቃለህ በእስልምና ይሄ ነገር እንዳለ ሐዲስ አነብ አገኘው። ምን ትልልቅ ሴቶች ያገቡ ሴቶች ጡት ሲያጠቡ ሌሎች ወንዶችን ማለት ነው፣ ባሏን ያልሆነ ማለት ህፃን ልጆችን ነው ወይስ ትላልቅ? አይ ህፃንም ቢሆን ሲጀይ ሰው ከሆነ አይ እያወራን ትልልቅ ሰዎች ትልልቆች እኩያዋን ምናምን ምስኪ ያሳየ። አዎ እሺ አታውቀውም? ኧረ እኔ ሐዲስን ብዙም ቁርአን ነው የቀረሁት። ሐዲስ አትቀበልም ወይስ አላነበብክም? አይ አላነበብኩም ነው እንጂ ይቀበላለሁ። አሁን እኔ ቁርአንን የቀረሁት። ኦኬ ሰሂህ ሙስሊም ትቀበለዋለህ አይደል? ያው ወይስ ሰሂህ ሙስሊም የእስላም ስለሆነ እቀበለዋለሁ፣ ግን እኔ ያልቀረሁም ነው። አብረን እንቀራለን፣ ችግር የለም። አሁን እዚሁ ከፍተውና እሺ ታነብልኛለህ? አረብኛ ታነባለህ ወይስ? አይ አረበኛ አነባለሁ፣ መተርጎም አልችልም እንጂ አነባለሁ። እንግሊዘኛስ? እንግሊዘኛም አነባለሁ፣ መተርጎም ነው እንጂ ማለት ነው። እንግሊዘኛ ተረጉማለህ? አይ አነባለሁ እንጂ አልተረጉም። ትረዳዋለህ? በተረጉምልህ ከብደን ብዬ ስለማስብ እኮ እንግሊዘኛ ከቻልክ አንተ ምንም ችግር የለም። ሐዲሱ እንደዚህ ይላልና አፉ በሉኝ። አንድ የሚያነብ ሰው ያስፈልጋል። እጄን ገና ባይዞ ወጥ ነው እየበላው ስለሆነ ማለት ነው። እንዲህ አለ ሐዲሱ። ይኸውልህ አይሻ ነች ተራኪዋ ማለት ነው። አይሻ ሪፖርትድ ዳት ይላል። በደንብ ያዝ። ሳህል ቢንት ሱሄል ኬም ቱ አላህስ አፖስትል ማን የምትባል ሳህል ቢንት ሱሄል ወደ ማመጣች ወደ መሐመድ ማለት ነው ያላ መልእክተኛ ኤንድ አለና ሜሴንጀር ኦፍ አለ ያላ መልእክተኛ ወይ አይ ሲ ኦን ዘ ፌስ ኦፍ አቡ ሁዴፋ ሳይን ኦፍ ዲስከስት ኦን ኢንተሪንግ ሳሊም ሁ ኢዝ አና ላይ ኢንቱ አወር ሃውስ ብላ ትጠይቀዋለች። ይሄ አቡ ሁዴፋ የሚባለው ላይ ፊቱ ላይ ዲስከስ ነገር አየው፣ መሸማቀቅ ነገር አለ ደብሮት ይሄን እንደዛ ነገር አየው ትላለች። ወደ ሲገባ ወደ ቤት ሲገባ ወደማ ወደ ሳሊም ማለት ነው። ከዛም ይቀጥልና ዌር አፖን ለስ አፖስትል ሴድ ሳክል ሂም ብሎ ይላቸዋል። ነብዩ መሐመድ ምን ይላሉ? አጥቢው ይሏታል። አጥቢው ሳክል ማለት ማጥባት ነው። ሳክል ሂም ሺ ሰይድ እሷም እንዲህ ትለዋለች፣ ሃው ካን አይ ሳክል ሂም አስ ሂዝ ኤ ግሮውን አፕ ማን ብላ ትለዋለች። እንዴት ትልቅ ሰው ሆኖ ሳለ እንዴት አጠባዋለሁ ትለዋቸዋለች መሐመድን ማለት ነው። ትልቅ ሰው ሆኖ ሳለ እንዴት አጠባዋለሁ? ግልጽ ነው አይደለ? አላስ ሜሴንጀር ስማይል መሐመድ እንግዲህ ያላ መልክተኛ ፈገግ አሉና ሰይድ ይላል አይ ኦልሬዲ ኖ ዳት ሂ ኢዝ ኤ ያንግ ማን አሚር ሃዝ ሜድ ሂዝ አዲሽን ሂዝ ናሬሽን ብሎ ይቀጥልና አውቃለሁ ነው የሚላት። አይ ኦልሬዲ ነው ብሎ ነው የሚነግራት። አውቃለሁ ምን መሆኑን ግሮን አፕ ትልቅ ሰው መሆኑን ማለት ነው። እና ይሄ ነገር ልክ ይመስላል። ትእዛዝም አለ ግን አሳያለሁ፣ ችግር የለም። እንግዳ ሲመጣ 5 ጊዜ አጥቦ የሚል ቁርአንም ነበረው ታውቃለህ? ማፏ ቁርአን መጀመሪያ ላይ ወረደው 10 ጊዜ አጥቦ የሚል ነበር። ከዛ እሱ ተሽሮ 5 ጊዜ አጥቦ በሚል ወርዷል። እሱን ነው አሁን እያየሁ ያለው። ይሄ ነገር ልክ ነው? ትልልቅ ወንዶችን ማጥባት ምንም አልገዳውም ማለት ነው። አልገባኝም። ኦኬ ባለቤት አለች ለምሳሌ? እሺ ማፏ ወይስ እንዴት ልጅ ነህ? ኧረ እኔ ገና ነኝ። ኦኬ እሺ ጓደኞች አሉ ያገቡ ምናምን የምታውቀው ጎረቤት? አይን ያገቡ ጓደኞች የሉኝም። እኔ ልጠይቅ ነበር የገባሁት። እኔ ገና ልጅ ነኝ። ስንት ዓመት? ገና ህፃን ልጅ ነኝ።
ስንት ህፃን ስንት መሐመድ ባይዜ እስከ 9ኛ ክፍል ስንት ዓመት ማለት በቃ 9ኛ ክፍል እንዴ አይቻልም ባይዜ ጥያቄ መጠየቅ ይችላል እና ተመለስ ካለ ጥያቄና ጠይቅ ችግር የለውም ጥያቄ ጠይቅ ኢየሱስ ህፃናት አስገብተው እንትን ይሆናል ባየ ጥያቄ ጠይቅ ይጠይቅ ጋይስ እኔ አልስማማም ግን ህፃናት ምናምን እድሜያቸው ካልደረሰ ገና 18 ዓመት ያልሞላው ሰው በኢየሱስ ቲክቶኩ እንዴት ፈቀደ? አክስታችን የውይይት ጥሪ ያቀረበችና ወገናችን ምናምን አለችና 2 ቀን ቀጥሬ መጨረሻ ላይ 18 ዓመት እንትን ምንድነው ቲክቶክ አልፈቀደላትም 18 ዓመት አልሞላትም ብሏት እኔን እኮ ነው ምንድነው ያለችው ነበር? አዎ 18 ዓመት አልሞላትም ብሎ ቲክቶክ ከልክሏታል። ፖስት የማይከፍትላት ለማማ 18 ዓመት አልሞላሽም ብሎ ከልክሏታል ብላ ልታወራ ነበር። ያው እኔንም በልመና ነው ቲክቶክ የተቀበለኝ። አይ ሲጀመር ባይዘው ይከለክላል እኮ ይሄው እድሜያችሁ ለአቅመ መጠየቅ የበቃችሁ ሰዎች ሪስፖንሲብል የሆናችሁ ሰዎች ብቻ ግቡ። ትልልቅ ሰዎች ማለት ነው ከ18 ዓመት በላይ አትሊስት ለምታወሩት ነገር ሪስፖንሲብል የሆናችሁ ሰዎች አለበዛ እንትን ይላል አይደለ? ኮንስታንቲኖስ እንደዛ ነው የማውቀው እኔ። እንደዛ ይሆናል። ግን አክቹሊ እንደ እስልምና ታውቀዋለህ፣ ያልተበረዘውን ጭንቅላት ቢያንስ የምታገኘው ከዛ በታች ነው። ብዙዎቹ በእድሜ ዘመናቸው በጠቅላላ እንዳለ አይምሯቸው ውስጥ የሚጫንባቸው አፕሎድ የሚደረግባቸው ነገር አለና ከዛ አንጻር ነው እፎ የሚያለው ነው። ግን ያው እንደ ህጉ እውነት ነው ከ15 በላይ መሆን አለበት። በዚህ እንደ እስልምናው ኤጅ ኦፍ ሪስፖንሲቢሊቲ 15። ኩሂን አሁን መስማት ፈልገ ኩሂ አለ ቅድም ስንጠራ ዘም ብለሃል። እኔ ጋር ገብቷል። እኔ ጋር እየዞረ ነው ገና ይስከረከረ ነው። አይኒያው ግን ጋይሶች እንግዲህ ይችን ሐዲስ እያዛችሁት ሳሂህ ሙስሊም 1453 ኤን የጠቀስ ነው። ትእዛዙ በእርግጥ ብዙ አለ፣ ትእዛዙ አለ ለምትፈልጉ ሰዎች እናወጣለን። የቁርአን አንቀጹም ወርዶበት እንደነበረ 5 ጊዜ አጥባ የሚለውን መኖሩን ማለት ነው። እንግዲህ ሙስሊም ቤት ምናምን ስትሄዱ እየጠየቃችሁ ለመረጃ ያክል ማለት ነው እንዴት ነው 5 ጊዜ አጥቡ ይላል። እኔ ክርስቲያን ነኝ ይሄን ነገር አልቀበለውም፣ ልክ አይደለም። ሙስሊምም ሆናችሁ ሼም ይዛችኋል ብዬ አስባለሁ። መቼም የጓደኞቻችሁን ሚስት ሄዳችሁ 5 ጊዜ አጥቢኝ ኖር ነው። ሲጀመር በእሳት ላይ በቤንዝል ላይ እሳት ማርከፍከፍ ምንድነው? በእሳት ላይ ቤንዝል ማርከፍከፍ ነው ምንድነው እንዴ? ምን አይነት ሕክምና ነው ማለት? የደረሰች ትልቅ ሴት ልጅ ወንድ ልጅ ተመኛትና ያ ወንድ ልጅ እንዳይመኛት ጡትሽን አጥቢ የሚላት። ኦኬ አይመኛትም። በቃ ምን አግኝቶ ነው ያ ወንድ ምኞቱን 5 ሲጠባ አእምሮቱ ይጠፋልታል ማለት ቁጭ ብለው እየቃሙ ነው የጻፉት። ግን ጌታን ነው የምላችሁ ሲሪየስ። ግን ባልየው ግን ያህል እንዴ ማሚታ እንዲህ ሲያደርግ አይኑን ይይዛል። አባት አልጨረስክም? ጨርሰሃል። ቆጥረው ማንሆነና 1 4 5 ነው። አቤት አስበዋል ሚስትህን የሆነ እኔ የሚገርመኝ እዚህ ላይ ባይዜ ወንዶች ናቸው የሚቃወሙት እንጂ ሴቶች አይቃወሙም። ምክንያቱም ብዙ ጊዜ የምናነሳቸው ጥያቄዎች አንድ ፖሊጋሚ ላይ ብዙ ወንዱ ብዙ ሴት ያገባል በሚል ነው አይደለ? እስልምና ምን ያህል ቢዩቲፉል እንደሆነ ተመልከቱ። ለሴቷ መፍት ሰጥቷል። ብዙ ወንድ እንትን እንድትል ለወንዱ 4 ነው፣ ለሴቱ አልተገደበም። እና 4 ብቻ ሳይሆን 100ም እንትን ከተመኘ በቃ ያነበበላችሁ ማለት ነው።
እኔያው የተረፈች ነገር አለች፣ እሷን እየበላው ነው። እናንተ ቀጥሉ ጋይስ፣ እኔ ልብላበት። እሺ ሙስሊሞች ላኩ። ዳቦን ጥያቄም እናስተናግዳቸዋለን። ጠይቃላችሁም የምታውቁት ከሆነ ደግሞ ሐዲስ እና ቁርአን ታብራራላችሁ። ጥያቄ ማለት ነው፣ ግን ትጠይቃላችሁ። ዳይፍ ነው የሚል ልጅ አለ መሐመድ ናግባና ሳሂህ ሙስሊም 1453 ኤ ላይ ነው ያነበበው። እንግዲህ ሐዲሱን ዳይፍ ነው እያለ ነው። ናግባና ሲያሳየን ዳይፍ መሆኑን መሐመድ ከስር ኮመንት ላይ ከምትሮጥ ናገስ ትላክ። አብዲ ውስጥ ቀጥል። እሺ እንዴት ነው ወንድማችን አብዲ? እየሰማሁ ነው። ምንድን ነው ጥያቄው? እንግዲህ ያው መሐመድ እንደተናገረው ጡት ማጥባት መፍትሄ ነው ይለናል። አንድ ሰው ከፍቼው ላሳይና ሐዲሱ ላይ እናወራ ብሏል። እንግዲህ ይህን ሐዲስ እንደምትመለከተው ሳሂህ ሙስሊም 1453 ላይ የሚገኝ ሐዲስ ነው። ይታያል አብዲ? ሂድ እየሰማሁ ነው እኮ። ትቀበለዋለህ ወይ? ካየው ትክክል ነው ብለህ ታስባለህ እኮ ነው። ጥያቄውን ጠይቀኛ። እኔ እኮ ነው የገባሁት። እሺ መፍትሄ ይሆናል ብሎ ያቀረበው ሀሳብ ለእንትን እንደ ዝምድና እንዲቆጠር ብሎ ያቀረበው ሀሳብ ጡት ማጥባት ነው። 5 ጊዜ ጡት ማጥባት እቀበላለሁ። ትክክል ነው። እሺ በጣም ጥሩ። አንተ በጣም የምትወዳት ልጅ አለች እና 5 ጊዜ ጡቷን ብታበው ፍቅሯ ይወጣልሃል? ምንድን ነው ጥያቄ ነው መለስኩት። ሌላ ጥያቄ አለ? አይ ያጀማ ምንድን ነው ጥያቄ የለማ። ኦኬ እኔ ደግሞ ጥያቄ አለኝ። እኔ ጥያቄ መልሽ፣ አንተ ደግሞ ጥያቄን ተመልስ። ቆስጠንጢኖስ ሲጀመር ማለት ወንድማችን ጠየቅከው አይደል? የጠየቀውን ጥያቄ በትክክል መለሰልህ። ከወንበር ብድግ ብለህ ምስጋናን መስጠት ነው ያለብህ። እኔ ብድግ ብያለሁ። አሁን ደግሞ አንተ ትቀጥላለህ ጥያቄን። አሁን ደግሞ የኔ ተራ ይሆናል ማለት ነው። አይ ነገር ባለፈውም ጠይቄ ባለፈውም ስጠይቅ ዝም እንድል አደረከኝ፣ ከዛ አስወረድከኝ። አሁን ደግሞ ልጠይቅ መለስ። አሁን እሷ እንዳለች እቺ ማነች ፊቷን ሸፍና ያለችው እሷ እንዳለች አመስግነህ አንተ ደግሞ ለመጠየቅ ተዘጋጅ። አንቺ በጣም ታይ ወደ አንቺ አይመጣም። ማማዬ አንቺ ክርስቲያን ነሽ፣ አንቺን አይመለከትም። ቀጥል ትእዛዙ አንቺ ለሙስሊሞች አሁን አንተ ጠይቅ ጥያቄ ዝም በል እንጂ የምጠይቅህ ነገር አንተ ደግሞ ጠይቃለሁ። እሺ አንድ ነገር የምልህ ነገር እሺ አብዲ አንድ ደቂቃ እሺ። ለምን ትለኛለህ? እኔ ልጠይቃ በቃ አሁን ስማይተር ነው እኮ በቃ አሁን አንተ ዝም ብለህ እኔ የምጠይቅበት ታይም ነው። ምን ሆነ ነው? እኛ እኮ ጠይቁን አላለም ስናስገባ ጥያቄ አለን። ይሄንን ለምን አትጠይቅም አንተ? እንዴ አንተ የኛን እምነት ብቻ ነው እንዴ ስትጠይቅ ስትሸልት የምትኖረው እዚህ? ልዳኛችሁ ለምን ጠይቅ፣ እሱ የሚጠይቅ አሁን የኔ ተራ ነው። አሁን ደግሞ ይጠይቃለሁ። እሱ ጠይቋል፣ ጠየቀኝ፣ መለስኩለት አይደለ? አሁን ደግሞ እኔ ጠይቀዋለሁ፣ እሱ ይመልሳል። ጠይቀህ ነበር እንዴ ቆስጠንጢኖስ? ኧረ እኔማ አንድ ጥያቄ ጠየቅኩኝ። ምን አለኝ? ኦኬ ጥያቄውን አንድ ብቻ ነው ፈቅድልህ፣ ምክንያቱም ጭቅጭቅ እንዳይሆን ስለምንፈልግ ቀጥታ ጠይቀው፣ ተመለሰልህ። እሱም ቀጥታ ይጠይቃል። እንደዛው እሺ፣ በጣም ቆስጠንጢኖስ ወደ ጥያቄው ነው የምገባው። በጣም ጥሩ።
በቃ መልካም ጥያቄን ኢየሱስ አቅርብ ቀጥታ። ክርስቶስ ከዛ ባለፈውም ይህን ቆይ ጥያቄ ቆይ ጠይቄ ነበረ፣ አብዲ አልመለስክም። አብዲ ቆይ ጥያቄን አልጠየኩም እያለ ስለሆነ አንድ ጥያቄ ጠይቀህ ከዛ ትቀጥላለህ። ጥያቄን ቀጥታ ጠየቀ አቅርብ እኮ አንተ ቆስጠንጢኖስ። ጠየቀ። አሁን እየሰማህ አይደል እንዴ? አንተ አልሰማንም። ጆሮ እየሰማህ እንዴ? ጠየቀው። አንዴ ልጠይቅ፣ አላስጨረስክም። ይቅርታ በቃሽ፣ ድገማው። እሺ ወይንም አልጨረሰ ይሆናል። እሺ ጠየቀ። በቃ አሁን እሱ ጡት ማጥባት ምናምን የሚል ጥያቄ ጠየቀ፣ መለስኩለት። ዳትሶል። አሁን ደግሞ እኔ ነኝ የምጠይቀው። ኩሽ አንዴ ተረጋጋ። እሺ እሺ ምንድነው እኔ ጥያቄ አሁን እንዴት አድርገው ነው ምኑን ነው የሚያማት? የምጠይቀው? በቃ አሁን የኔ ተራ እኮ ነው። አሁን ይሄ አንድ ጥያቄ ጠየቅ አይደል እንዴ? አንድ ጥያቄ ጠይቃል። አሁን ደግሞ እኔ አንድ ጥያቄ ጠይቃለሁ። ተረጋጋ። ምን ሆነ ነው? ጥያቄን አልጨረስኩም። አዎ ብለኸኛል። ስለዚህ እንዴት አድርገው ነው ማጥዋት ያለባቸው? ይሄ ነው ጥያቄ። አሁን ደግሞ ወደ እኔ ጥያቄ ሳልፍ ባለፈው ስለ ጸሎት እያወራን ነበርና መልስልኝ። ስትጸልዩ ኢየሱስ ክርስቶስ እንዲህ ብላችሁ ጸልዩ ብሎ ካስተማረው ጸሎት ውጪ እናንተ ከየት አምጥታችሁ ነው እመቤታችን ብላችሁ የምትጸልዩት? ከዛ በኋላ ደግሞ ስለ አምላክነቱ ደግሞ እናወራለን። ግን ይሄኛውን እስቲ መልስ። እሺ ለእኔ መልስ ሰጥተኸኛል። አሁን ለጠየቁ ጥያቄ አሁን ለዚህ መልስ ሰጠው ካርለ እንዴ? ለአንተ መልስ አሁን ለዚህ መልስ መስጠት አቅቶህ ነው? አይ እኔ አላወኩም። መልሱ ስለሌለኝ ነው ለአንተ። በቃ ኦኬ፣ አታውቅም ማጥባት ያለባቸው ይህንን ብቻ መልስልን። አንተ ደግሞ እስቲ ይህንን መልስልኝ። እኔ አንድ ጥያቄ መለስኩ፣ አንተ ይህንን መልስ። አውቀህ ነው አብዲ? እሺ ካልሰማው ሜቢ አብዲ በቃ አልሰማህም። በቃ ንገረው፣ መልስለት ነው ወደ አንተ ጥያቄ ሄዱ። ድገምለት፣ የሚያስቸግር ነገር የለም። አረ መልሻለሁ። እኔ አለው የሰምተህ የለ እንዴ? እዚህ ጋር ያለ 900 ሰው እየሰማን የመለስኩለት። አሁን እኔ ጥያቄ ይመልሳል፣ ከዛ በኋላ ይጠይቃል፣ ከዛ በኋላ ጠይቃለሁ። አንዳንድ ድገምለት። ጠያቂው ካልሰማ ምንድን ነው አንተ የጠየቀ ሰውዬ አንተ ነግረኸው እንዲረዳ ነው አይደለም? የምትመልሰው መልስ እኮ ለእኛ አይደለም ለጠያቂው አይደለም። ስለዚህ ጥያቄ እንደዚህ ጦር እየፈራችሁ እናንተ ጋር ማንም አይወያይ። አብዲ ቆይ አብዲ ና ቆይ፣ ጥያቄ ይመለሳል። ና ተመለስ አብዲ። ሄዷል። እኒያው ላክ ድጋሚ ከላክ ግባ። የምርም በደንብ ተናግሮ እኮ ነው። ሪካርዶ ስላለኝ ችግር የለውም። ምንም አታስብ። ፈጠን ብለህ ስላልክ የሚያመልጠን ምናምን አይደለም። ላይቭ ስትሪም የማይደገም አይደለም። ሪካርድ ቻችን ላይ ነው። እኔው ቆስጤ አልሰማሁም አይደለ? አይ የጓደኛውን ምናምን ጡት ጠብቶ በቃ እሱ ስሜት ይጠፋልኛል አለ። ጡቷ ላይ ሌሎ ችግር ብሎ ይሄ ነው እስልምና። በቃ ምንም ግራ ያጋባ አይደለም አይደለ? ማማይ ሰምተሻል? ቆስጠንጢኖስ ብቻ ያልሰማ ያልሰማል። ስለ ጡት ማጥባቱ ነው ክርስቲያን። ያ ማለት እሱ ሚስቱን ይፈቅድላታል ወይ እንደዛ እንድታረግ? እሱን ሲገባ ነው የምንጠይቀው። እሱ ወረደ እኮ አሁን። ያ ከታች እየጻፍኩ ነበረ። ኦኬ ይኸው ጠይቂያት። ከሁለት መታለች። ከሁለት ቅድሚያ ግን ቆይ ማለት እኔ እንደዚህ አድርጌ ያለው አለ። በኮንፊደንስ ነው የተናገረው። ይመቸው። ሙስሊሞች ሌሎቻችሁ ውስጥ ታደርጉታላችሁ ወይ ነው? የሰው ሚስት ሄዳችሁ ተመኝቻታለሁ፣ ሚስትህን አፋትቼ ከማገባ ሚስትህ 5 ጊዜ ታስጠባኝ፣ መፍትሄው ይሄ ነው ብሎ ነብዩ ስለተናገረ ይሄ ጤናማ ነው? ሚስታችሁን ትፈቅዳላችሁ እንደዛ? በተረፈ የጠየቀው ምንድነው? እሱ አባታችን ነው የሚለውን ጠይቋል። ከዛ ምንድነው እሱ ይሄ በሰላመ ገብርኤል የሚለው ከየት አመጣችሁት? አይ ቲንክ ማቴዎስ ወንጌል ምዕራፍ 6 ላይ የሚገኘው እንደዛ ነገር ሉቃስ ወንጌል ላይ
እዛ የማርያምን እንትን እስኪ እንዴት ጨመራችሁ? እሱ ሉቃስ ወንጌል ላይም አለ። ሉቃስ ወንጌል ላይ ስላለ ምንም እንትን የለውም። መጽሐፍ ቅዱስ ነው ማለት ነው። የምንደግመው መጽሐፍ ቅዱስን ነው ጸሎት የምናደርገው። ይሄንኛው የማርያም ነው የአባታችሁ ያልኩት እኔ። ኦኬ ችግር የለውም። እኛ ግን የምንጠይቀው ነበረ ባይወጣ ከሁለት እስቲ ማይክ ላኩላት ሞዴሬተሮች፣ ምናልባት አላወቀችበት ከሆነ ሌሎች ሙስሊሞች ካሉ ተቀበሉ። አይ ቲንክ ከሁለት ክርስቲያኖች ኦኬ እዚህ ጋር ግን ወንድሞች በአምስት ብቻ ለምንድን ነው ቁጥሩን የገደበው? እንደ ጡቱ ሳይዝ ይወሰናል አይመስለኝም። ሁሉንም ያማከለ እንዲሆን አቬሬጅ እንዲሆን ይመስለኝ 10 በዛ። ኧረ ተው 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 የመሰለኝ ነው የተናገርኩት ነው። ማማውተት ከሆነ 4 ይሆናል። ሾላ ከሆነ ነው 5 የሚሆነው። እሺ ሙስሊሞች ካላችሁ ግቡ። ያው ሐዲሱም እንደምትመለከቱ የመሰረት ከሆነስ እሱ የመሰረት ጌታ አስቀምጦበታል ማለት አሉ። አንዳንዶች እንደነ አያት ምናምን የሚባሉ እንዲሁ ስሙን ስታስበው ቀጭ የሚመስሉ አይነት ስሞች አሉ። የጾም ናቸው ነው። የጾም ናቸው። ኧረ ተው ኡስታዝ። የፈረንጅ ላምና የአበሻ ላም ልዩነት እንዳለ ሁሉ ማለት ነው። ወገናችን ማንም ቪዲዮ እንደማይሰራባት ነው። እኔ በፈጣሪስ። ለማንኛውም ወደ ሙስሊም ወገኖቻችን ነው ግቡ። ስም ጠርተን አናፈምስ። እሺ ዋቢ ክርስቲያን ከሆነ እሺ፣ ወይስ ከዛ እሺ ገብቷል ሰው። ሰማ ቆስተሲ ነው ወይ አሉ ሙስሊሞቹ ሰፈር ሲፎጋገሩ ማለት ነው። ያልጠባ ንቁት የለም ምናምን እየተባባለ ነው ሁሉ የሚፎጋገሩት ሰፈር ውስጥ። ኧረ ተው 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 እናንተ ሰዎች። እቺ ማን ጥያቄ ጠይቅና ራስ ቀይራ ጀመርኩ። ጳላዲዮስ እኮ እኔ ድሮ ጳላዲዮስ አልሆን አለኝ። ምን ወገናችን ወይስ ሁለት ጳላዲዮስ በሁለት ቅርጽ ተገልጦብኝ ነው? ታንክስቱ ምንድነው? ኒቃብና ሂጃብ እንዴ የተጻፈውን ነገር እኮ ይዘላሉ ላኩ ከማፈሩ የተነሳ ማለት ነው። አንብብ እያልን ነው ይዘላል። ያው እዚህ ጋር ምናምን ብሎ ይዘላል። ታይ እንጂ በፊት ተባለ እንዴ በፊት ነው እንዴ ለማያውቁሽ ታጠኝ እንደሚባለው ማለት ነው። ኤኒዌይስ ኑ ግቡ። ርዕስ ቀይርላቸው። ጳላዲዮስ ተጠራጠር። ምን አድርገህ ነው? እሺ አቤት አቤት አቤት። ማሚ ጠራሽ? ጄል ታጠብ እጄ እኮ ነው እየበላው ነበር። ይገርምሽ። አይ ተጠራጠር። ርዕስ አቅልሉ። ማፏ እንትን በቃ ርዕሱን ዝጋውና ጥያቄውን ይጠይቅ። ቆስጣ ዝጋውና ማፏ ጥያቄውን ይጠይቅ። የቅድሙ ልጅ መሰለኝ። የቅድሙ ልጅ ነኝ እኔ እኮ እድሜን የነገርኳችሁ እንደዚህ እንድታስወጡኝ ምናምን አይደለም። እድሜ 18 ነው ማለት ይችላል። የቲክቶክ ህግ ተብሎ እንጂ አንተ እንድትወጣ ተፈልጎ ምናምን አይደለም። ኢስላም እውነተኛ ስለሆነ ነው እድሜን በስተክክል የነገርኩሽ እንጂ 38 አለም እንዴ እኔ ምን አገባኝ? ኢስላም እውነተኛ? አዎ
ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ማለት ነው ኡመቴ አይዋሽም ስላሉ በቃ እኔ እሳቸው ኡመቴ መሆኑን ለመናገር እኔ አልዋሽም። በቃ እሳቸው ግን ዋሽ ነበር። አልዋሽም እኔ በቃ ኢስላም አትሳ በቃ። እሺ እኔ ደግሞ ጥያቄ ልጠይቅ እፈልጋለሁ። ክርስትና አይ አሁን አይዋሹም። እሺ ማፏ ችግር የለም እንመልስልሃለን። በእስልምና ተቂያ እንደሚቻል አታውቅም? ተቂያ ማለት ውሸት ማለት ነው። ኧረ አይቻልም። ምን ላይ ነው እስኪ ውሸት ይቻላል የተባለበት ምን ላይ ነው ያለው? ከተፈቀደ ስህተት ነው አይደል? ውሸት አይቻልም በእስልምና ኡመቴ አይዋሽም ብለዋል ነብያችን እኮ። ከተፈቀደ ግን ስህተት ነው አይደል ወንድማችን? እኮ ብቻ ነብያችን አይቻልም ብለዋል። እሳቸው የፈቀዱትን ነው እኮ ነው ማሳይ። ከተፈቀደ እሳቸው የፈቀዱበት የውሸት አይነት አለ። የውሸት አይነት ለማስታረቅ ተብሎ የሚዋሽ የውሸት አይነት አለ። ውሸት ከለዳለው ጥቁርና ነጭ ይባልለታል። ውሸት ከለዳለው ጥቁርና ነጭ ለማስታረቅ ምናምን የምትዋሽ ውሸት አለ እኮ እንዴ። ውሸት አይቻልም ብለህ ነበር እኮ። ሁሉም ሰው ሲዋሽ እኮ ለራሱ መልካም ነገር ፈልጎ ነው እኮ። ብር ፈልጎ አይደለም ዝና ፈልጎ መልካም ነገር አይነቱ ለማስታረቅ ተብሎ የሚዋሽ ውሸት አለ አይደል እኮ። ይሄ መልካም ውሸቶች የሚባሉት ለምሳሌ አንተ ብር ፈለክ፣ ብር ቤት መስራት ፈለክ ምናምን ማለት ነው። እና ይሄ ቤት መስራት መልካም ነገር ነው እና ከሆነ ሰው ላይ ብር ተበድረ አልተበደርኩም ብለህ ዋሸ። ምክንያቱም ቤትህን መስራት ስለፈለክ ማለት ነው። ይሄ ለመልካሙ ነገር ነው ዋሸው አይደለ ማለት ነው። ያልገባኝ ለምሳሌ ቤት ሰራህ ከሰው ላይ ገንዘብ ተቀብለ እና ቤቱን የሰራኸው ቤተሰቦችን ራስህም ልትኖርበት ነው። ለመልካም ነገር አስበን የሰራው አይደለ? ከዛ በኋላ ግን የተበደርክበትን ግለሰብ እኔ ካንተ 5 ሳንቲም አልወሰድኩም አልተበደርኩም አልከው። ምክንያቱም አንተ ለመልካም ነገር ነው ቤቱን ለመስራት የፈለከው ወይም ደግሞ የሰራኸው አይደል? አዎ ለመልካም ነገር ቤቱን ያን ለመልካም ነገር ነው ዋሸው። ጥያቄሽ አልገባኝም። እኔ ለመልካም ነገር ማፏ ምሳሌ አንተ ቤት መስራት ፈለክ፣ ሰራሽ፣ ቤት ሰራክ፣ ገንዘቡን ከየት ወስደህ ከሰው ላይ ተበድረህ ሰራክ። ምክንያቱም ቤት መስራት መልካም ነገር ነው አይደለ? ቤተሰብ የሚኖርበታል ምናምን። ስለዚህ አንተ ለመልካም ነገር ቤት ሰራህና የተበደርክበትን ሰውዬ እኔ ከአንተ 5 ሳንቲም አልተበደርኩም አልከው። ምክንያቱም ቤት ለመስራት ነው አንተ የወሰድከው። ስለዚህ ቤት ለመስራት ነው ገንዘብ የተበደርኩት ከአንተ አልወሰድኩም ማለትም እችላለሁ። ምክንያቱም ለመልካም ነገር ነው ዋሻሁት ብለህ ስለምታምን ማለት ነው። ለማስታረቅ ነው ይቻላል የተባለው እኮ። ይሄ መልካም ነገር አይደለም? ለመልካም እኮ ሲባል እኮ ለማስታረቅ የውሸት አይነቶች እንደዛ ነው ወንድሜ። ለመልካም ነገሮች ውሸት ይፈቀዳል አልከኝ። ለምሳሌ አንተ ቤት ለመስራት ፈልገህ የተበደርክበትን ሰውዬ እኔ ከአንተ 5 ሳንቲም አልወሰድኩም ብለህ ካድከው። አንተ ለምንድን ነው የዋሸኸው? ቤት ለመስራት ፈልገህ መልካም ነገር ነው ብለህ ስላሰብክ ቤት መስራቱን ማለት ነው። ስለዚህ ይሄን ይቻላል አይደለም? ለመልካም ነገር እስካሰብክ ድረስ ለመልካም ነገር እስካሰብክ ድረስማ ከተባለ እንዴ የሚል የለም። ለመልካም ነገር ካሰብኩኝ እናቴን ለማዳን ብዬ ብር ብሰርቅ አሁን ለመልካም ነገር ይቻላል እንደዚህ እያልሽ እንዲህ የሚልም የለም። ካዲያ ለምንድን ነው ለመልካም ነገር መዋሸት? ለመልካም ነገር መዋሸት ይቻላል አላልኩም። የውሸት አይነቶች ለማስታረቅ ተብሎ ይፈቀዳል ነው። እሺ ለማስታረቅ ለምሳሌ ሰውና ሰው ሲጣላ፣ ለምሳሌ ባልና ሚስት ተጣሉና ባልየው ሌላ ጸባይ ያለው ሚስትየዋም ሌላ ጸባይ ያላት፣ ሽማግሌው ሄደ እና ሽማግሌው ያንን ጸባይዋን የሴትዮዋን ጸባይ ደብቆ ለሰውየው ለባልየው ማለት ነው እሷ እኮ ጥሩ ናት፣ እሷ እኮ እንዲህ ናት፣ እሷ እኮ ሴትዮዋ ግን በጣም ተጨቃጫቂ፣ በጣም ለሰው ልጅ እረፍት የምትሰጥ ያልሆነች ሴት ናት። ኦኬ ግን ዋሽቶ ያ ሽማግሌ ለባልየው እቺ ሴት መልካም ናት፣ እቺ ሴት የዋህ ናት፣ እቺ ሴት ለትዳር የምትሆን ናት፣ እቺ ሴት በቃ በጣም ስለሷ መልካምነት ዋሽቶ ለዛ ሰው ነገረው። በተቃራኑ ደግሞ ለዛች ሴትዮ ደግሞ ሰውየው ጨቅጫቃ ሆኖ ለትዳር የማይሆን ሆኖ ግን ያ ሽማግሌ ሁለቱን ለማስታረቅ ብቻ ሄዶ ስለሱ ያልሆነ ማንነት ይናገራል።
እነዚህ ሰዎች በትዳር ውስጥ ሆድና ጀርባ ሆነው ነው የሚኖሩት ወይስ ተስማሙ እንበልና ሆድና ጀርባ ሆነው ነው የሚኖሩት ወይስ ተስማምተው ነው የሚኖሩት እነዚህ ሰዎች? ምክንያቱም ስለሱ የተነገራት ማንነት ሌላ ነው፣ ስለሷ የተነገረው ማንነት ሌላ ነው። ኦኬ በትዳር ውስጥ ደስተኛ ሆነው ተግባብተው ነው የሚኖሩት እነዚህ ሰዎች በውሸት የተገነባ ትዳር? እንጃ አልገባኝም። ምንም እና ማማ እኔ ልጠይቅ ነው የገባሁት እኮ አልገባኝም። አይ በቁርአንም አላህ ራሱ ውሸት የፈቀደበትም አንቀጾች አሉ። ለማንኛውም ግን ጥያቄ እንትን በል ቀጥል። በቃ እኔ ጥያቄ የሰማሁት እኔ አንብቤ አይደለም ባይዘይ ሰው እንትን ኡስታዞች ምናምን ሲናገሩ መጽሐፍ ቅዱስን ያነበቡ የሰማሁት ኦሪት ዘዳግም ምዕራፍ 22 ቁጥር 28 ላይ ሴት ልጅ ከደፈርኩ በኋላ ማግባት ይቻላል ይላል አሉ። ይሄ እውነት ነው? ከደፈርክ በኋላ ምን በላት አግባት ይላል። ኦኬ እሺ፣ ጥቅሱ ምንድነው የሚለው? ለአንብብላችሁና አብዛኛው ጊዜ ሙስሊም ወገኖቻችን ቤትም ስለሚነሳ ማለት ነው። ኦኬ ዘዳግም እኔም ከኔ አይደለም የሰማሁት። ችግር የለም። ቁጥር 25 ጀምሮ ምን ይላል መሰለ? ስለ ሁለት ሴቶች ነው የሚናገረው። በብላቴን ከቁጥር 25 ጀምሮ ነገር ግን ሰው የታጨችውን ልጅ ወይ አንዴ ሰማውን ያለውና ምናልባት ለመጽሐፉ ነገር እንዲያነበው ማለት ነው የት ማግኘት እንዳለበት ራሱ ባይብል አለኝ አይቼዋለሁም። ማንኛቸውም ሴት ያልታጨችን ልጃገረድ ቢያገኙ ወስዶን ቢደርስባት ያ የደረሰባት ሰው ለአባትየው 50 ኦኬ እሺ፣ እኔ ጋር የተቋረጠው ማማይ አስነብሮታል ነው። ኦኬ እሺ፣ ከላይ ሲከፍ ብሎ አንብበው። ምናልባት አንድ ሁለት ጥቅስ ጀምርና አንብብልን ከላይ። ከሱ ነው የሚቆራረጠው ከኛ አይደለም። ኦኬ አይ አስነብቢው አንዴ። ከላይ ሁለት ጥቅስ ከፍ ብሎ ጀምሮ እንዲያነበው ፈልጌ ነው። እንዲህ ሲሉ ሰማሁ ብሎ ስለጀመረ እንዲህ ብሎ ሰማሁ ሌላ ጉዳይ፣ አንብቦት ደግሞ ሌላ ጉዳይ ነው አይደለ? ስለዚህ ወደፊት እንዲያነበውም ስለምንፈልግ አሳየው። እኒው ሲመጣ ትቀጥያለሽ። አይ ያይሽ ነው አይደል? ጥቅስ ተሰጥቷቸው እንዴት እንደሚመጡ ወረደና እንሂድበት። ባይወርድ አሪፍ ነው። ልጅ ስለሆነ አትጫኑት። ልጅ ስለሆነ ዝም ብላችሁ መልሱለት። አይ ኖርማል እውነቱን ስለተናገረ ችግር የለው። እሺ ላክ ወንድማችን። ወዴት ሄደ? ማፋ ያለው ነው። እሱ አይደለም፣ እሱ ነው እንዴ? ኦልፋ የሚለው እሱ ነው። ያው ሰማችሁኝ ያነበብኩትን። ኦኬ ጨረስክ? ተቋርጠ ነበር እኮ ያነበብኩትን አልሰማችሁኝም? ኖ ተቋርጠ ነበርኩ። ወይኔ እኔ እኮ እያነበብኩ መስሎኝ ነው። ስልኬ ላይ ስላለ እዚሁ ነው እያነበብኩ የነበረው። እሺ ቀጥል። አይ እኮ ስለመውጣ እዚሁ እስኪ እናንተ ክፈት። ማንኛቸውም ሰው እዚሁ እኔ ይኸውልሽ እወጣና ባይብል ውስጥ ገብቼ እዚህ ቲክቶክ ለካ ይቋረጣል። እሺ ጥቅሱ ስለምን መሰለ የሚያወራው? የምትመልሷላችሁ ዲያቆን ካለ እሺ አንተ ትቀጥላለህ። ይኸው ላስፋሽ እንዴ ማማይ ቀጥሉ እንዴ ኦራ ቀጥሉ። እኔ አዳምጣለሁ፣ እየሰማሁ ነው፣ እየተማርኩኝ ነው። ቀጥሉ። እፎዬ ሰላም ብያለሁ። ፓላዲንም ባሩኬንም ቆስጠንጢኖስንም ዴቮ ክርስቲያን እና ደግሞ ወንድማችን ማን ነው የሚለው? ማፉዋ ነው የሚለው? ማፏ ወንድሜ እንኳን በሰላም መጣ። ስለመጣ ደስ ብሎናል። እና ጥያቄን በጣም ቆንጆ ጥያቄ ነው፣ እንመልስልሃለን። እሺ ወንድማችን
እዚህ በጣም ጎበዞች ወንድሞች ስላሉ ታላላቅ ወንድሞች እነሱ ያስተምሩናል። እሺ እግዚአብሔር ይስጥልኝ። ቀጥሉ ማማይ። እሺ ዲያቆን የመጀመሪያው ወንድማችን ከላይ ጀምሮ ስትመለከት አውዱን ሙሴ ስርዓት እየሰጣቸው ነው። ምንድነው ስርዓቱን ከተባለ አንድ ወንድ ልጅ በትዳር ውስጥ ማለት ነው ለምሳሌ አንዲትን ድንግል ያላትን ሴት ወስዶ ድንግል ያላትን ሴት አግብቷት ማለት ነው። ምናልባት አይዛች የጠየኩሽ ብቻ ጋር ሂጂልኝ እንዳትል አውዱን እንድትረዳው ምን መጽሐፍ ቅዱሳችን ምን አይነት ህግ እንዳለው እንዲህ ይላል። ኦኬ ከቁጥር 16 ጀምሮ ላንብብላችሁ። 14 ጀምሮ እሺ ከምን አንጻር እንደሆነ ወደታች ሄጄም ስለምልልህ ማለት ነው። ለምሳሌ አንድ ሰው ሚስት ቢያገባ አለ ማናቸውም ሰው ሚስት ቢያገባ ከደረሰባትም በኋላ ቢጠላት አለ ቁጥር 13 ላይ አንድ ወንድ ልጅ ሚስት አግብቶ ከደረሰባት በኋላ ቢጠላት ማለትም ክብሯን አግኝቶ ማለት ነው የነውር ነገር አውርቶ እኔን ይህችን ሴት ሚስት አድርጌ ያገባኋት በደረስኩባትም ጊዜ ድንግልናዋን አላገኘሁባትም ብሎ በክፉ ስም ቢያሳጣት ክብሯን አግኝቶ ክብሯን አላገኘሁም ብሎ ቢያሳጣት የብላቴናይቱ እናትና አባትና እናት የድንግልናዋን ምልክት ወስደው በበሩ በአደባባይ ተቀመጡ ወደ ከተማ ሽማግሌዎች ያምጡት ክብሯን ማለት ነው። የብላቴናይቱም አባት ሽማግሌዎቹን ለዚህ ሰው ልጄ እንዳርኩለት እርሱም ጠላት እነሆም በልጅ የሚት አድርጎ ወንድማቸው በልጅ ድንግልና አላገኘውባትም ብሎ የኖር ነገር አወራባት። የልጅ ምልክት ይሄው ይላቸዋል። በከተማም ሽማግሌዎች ፊት ልብሱን ይዘረጋሉ። እቺ ልጅ ከነክብሯ እንደሰጡ ማለት ነው ቤተሰብ ያሳያል ማለት ነው። እና ያ ሰው ምን ይደረጋል? የዚያችም ከተማ ሽማግሌዎች ያንን ሰው ወስደው ይግረፉት። ለምን? ክብሯን አግኝቶ ክብሯን አላገኘሁም ብሎ በክፉ ስም ስላነሳት ማለት ነው። እኔ ከገባችሁ በኋላ ለምንድነው ሚውት ማታደርጉት? ክብሯን አግኝቶ ክብሯን አላገኘውም ብሎ አለ። ያ ይሄ ነገር እውነት ቢሆን ይሄ ሰው ወስዷት ማለት ነው ክብሯን ካላገኛት እቺ ሴት ድንግል ነኝ ብላ በድንግልና ዋጋ ተወስዳ በአባቷ ቤት አመንዝራ ማለት ነው። ነገር ግን ክብሯ ባይገኝ እርሷን አውጥታችሁ በከተማ ወግሯት ይላል። ምን ይላል? ነገሩ ግን እውነት ቢሆን በብላቴናይቱ ድንግልናዋ ባይገኝ ብላቴናይቱን ወደ አባቷ ቤት ደጅ ያውጧት። በእስራኤልም ዘንድ የማይገባውን ነገር አድርጋለችና በአባቷም ቤት አመንዝራለችና። እቺ ሴት የምትገደለው ለምንድን ነው? በአባቷ ቤት ያመነዘረች ሴት ናት። በሙሴ ሕግ መሰረት ደግሞ ያመነዘረች ሴት ትገደላለች። ኦኬ። እቺ ሴት ደግሞ በአባቷ ቤት ያመነዘረች ሴት ስለሆነች ዋሽታም ስለሆነ የሚወሰዳት ድንግል ነኝ ብላ የድንግልና ዋጋ ተከፍሎባት ነው የሄደችው። ስለዋሸችም በአባቷ ቤት ስላመነዘረች አውጥታችሁ ወግሯት ይላል ሙሴ ማለት ነው። ማናቸውም ሰው ከሌላ ሰው ሚስት ጋር ተኝቶ ቢገኝ አመንዝራውና አመንዝራይቱ ሁለታቸው ይሞቱ፣ እንዲሁም ክፉን ነገር ከእስራኤል ታስወግዳለህ። ማናቸውም ሰው ድንግልና ያላትን ልጃገረድ ቢያጭ ሌላ ሰውን በከተማ ውስጥ አግኝቶ ከእርሷ ጋር ቢተኛ ሁለቱን ወደዚያች ከተማ በር አውጧቸው። ብላቴናይቱ በከተማ ውስጥ ሳለች አልጮኸችምና ሰውየውም የባልንጀራው ሚስት አስነውሯልና እስኪሞቱ ድረስ በድንጋይ ወግሯቸው፣ እንዲሁም ክፉን ነገር በመካከለ ታስወግዳለህ። ነገር ግን አለ አሁን ስለ ሁለቱ ሴቶች ይናገራል ማለት ነው። ነገር ግን አለ
የታጨችውን ልጃገረድ በሜዳ ቢያገኛት ታጭታ ያለች ሴት በሜዳ ቢያገኛትና በግድ አሸንፎ ቢደርስባት በምን አሸንፎ በግድ አሸንፎ ቢደርስባት ያ የደረሰባት ሰው ብቻውን ይገደል። ኦኬ ያ የደረሰባት አካል ብቻውን እንዲገደል ይታዘዛል። ምክንያቱም በብላቴናይቱ ላይ ግን ምንም አታድርጉ አለ። ለምን ሲል ብላቴናይቱ ላይ ለሞት የሚያበቃ ኃጢአት የለባትም። ሰው በባልንጀራው ላይ ተነስቶ እንደሚገድለው ይህ ነገር ደግሞ እንዲሆን ነውና በሜዳ ባገኛት ጊዜ የታጨችው ልጃገረድ ጮሃለችና በግድ ስለሆነ ሳትፈልግ ተደፍራ ስለሆነ ማለት ጮሃለችና የሚታደጋትም አልነበረምና ቁጥር 28 ላይ ማናቸውም ሰው ድንግልና ያላት ያልታጨች ልጃገረድ ቢያገኝ ወስዶም ቢደርስባት ያ የደረሰባት ሰው 50 ብር ለምን ከዚች ሴት ጋር ብቻ ነው ሊኖር የሚችለው። እቺ ሴት ከሱ ጋር ግንኙነት ደፍራት ምናምን አይደለም። እቺ ሴት ከሱ ጋር መኖር እፈልጋለሁ ብላ የሱ አማራጭ አይጠየቅም። እሱ እኔ አልፈልጋትም ማለት አይችልም። ለምን አስነውሯታል። አችን ሴት 50 የብር ስቅል ለቤተሰብ ይሰጣል። 50 የብር ስቅል ማለት በእነሱ በጣም ከባድ የሆነ ገንዘብ ነው ሲጀመር። ስለዚህ እቺ ሴት ተጠይቃ እሷም ከሱ ጋር መኖር እፈልጋለሁ ብላ እሱ ምንም አይነት አማራጭን ሊያመጣ አይችልም። ወይም ደግሞ እኔ ከሷ ጋር መኖር አልፈልግም ማለት አይችልም። ለምን እሱ ምንም አይነት አማራጭ እንዳይኖረው ተደርጎ ነው የሚጠየቀው። ለዘላለም በእድሜው ዘመን ሁሉ ከሷ ጋር እንዲኖር ነው የሚደረግበት ማለት ነው። ኦኬ የሷ ፍላጎት ግን ከፈለገች እኔ ከሱ ጋር መኖር አልፈልግም ማለት ትችላለች። ግን እሷ ከሱ ጋር መኖር እፈልጋለሁ ብላ እሱ አልፈልግም ማለት መብት የለውም። በእድሜ ዘመን ሁሉ ሊፈታት አይገባውም። ስለዚህ እሱ ላይ ህጉ ይጠብቅበታል። ግን እሷን አልፈልግም እኔ ከሱ ጋር መኖር አልፈልግም ካለች የሷ ህግ ይከበራል። የሱ ግን እንደማይከበር ነው የሚያሳየው። ለምን በእድሜው ዘመን ሁሉ ሊፈታት አይገባውም ካለ እሷ ፈልጋ እሱ አልፈልግም ማለት መብት የለውም ነው። ምናልባት የምትጨምሩለትም ካላችሁ መቀጠል ትችላላችሁ። ግን ከላይ ጀምሮ የጮኸችው አመሰግናለን በጣም እሱን ብቻ ገደሉ እንደሚል ቁጥር 25 ላይ አይተሃል ወንድማችሁ። እሺ ቀጥል። ቴንክ ዩ ማማዬ። ሜቢ ኦሊፍ ሰምተሃል ገብቶሃል ያለች እሷ ያለችው እንትን ሚስት ትሆነው ያ ካልፈለገች ልታገባው አይቻልም ብላለች አይደል? እዚህ ጋር ግን የሚለን ሚስት ትሆነው ነው እንጂ እስኪ በመረጃ አሳይኝ። ልታገባው ካልፈለገች አይቻልም የሚል ማስረጃ አሳይኝ እስኪ ካለ። መልካም እሺ፣ የለም ችግር የለም። እሺ መልካም እሺ። በመጀመሪያ ደረጃ ይሄንኛው ሁለቱ ምንድነው የሚለው ያ የደረሰባት ሰው ኦኬ ማናቸውም ሰው ድንግልና ያላትን ያልታጨች ልጃገረድ ቢያገኝ ወስዶም ቢደርስባት ቢያገኙትም ያ የደረሰባት ሰው 50 የብር ስቅል ለብላቴናይቱ አባት ይስጥ፣ አስነውሯታልና ሚስት ትሁነው፣ በእድሜው ዘመን ሁሉ ሊፈታት አይገባም ይላል። አዎ ይላል። ኦኬ እዚህ ጋር አስገድዷታል የሚል አለ። ያ የደረሰባት ሰው 50 የብር ስቅል ለብላቴና ማንኛቸውም ሰው ድንግል ያላትን ያልታጨች ልጃገረድ ቢያገኝ ወስዶም ቢደርስባት ቢያገኙትም ያ የደረሰባት ሰው 50 የብር ስቅል ለብላቴናይቱ አባት ይስጥ፣ ቢደርስባት ወስዶም አግኝቶ ቢደርስባት ይላል እኮ። ቢደርስባት ማለት መድረስ ማለት ምን ማለት ነው? መገናኘት ማለት ነው። ወሲብ ያ አስገድዷት ነው የሚል አለ። አስገድዷት አይልማ። አታሏት አማሏት ሊሆን ይችላል፣ ግን አስገድዷት አይደለም። እዚህ ጋር የሂብሩ ቃል የሚጠቀመው ተፋስ የሚለውን ነው። ዲሲቭ ማድረግ ነው፣ ማጭበርበር፣ ማታለል የሚለውን ቃል ነው የሚይዘው። ከላይ እዛው ላይ ዘዳግም ምዕራፍ ቁጥር 25ኛው ላይ ያለው ቸዘቃ የሚለው
ማስገደድን ፎርስፉል በሆነ ሁኔታ ሲሆን ነው። ቃሉ ራሱ ለሁለቱ የተጠቀማቸው ቃላቶች ይለያያሉ። እዚኛው ጋር እንትን አድርጓታል፣ አታሏታል፣ ነገር ግን አላስገደዳትም። ውጪስ ተስማምታለች። በቃላት ብቻ አሽሞንሙኖ ወስዷታል። ይህንን ካደረገ በኋላ ስንት ይክፈል ይላል? 50 የብር ስቅል ይክፈል ይላል። ስለዚህ ጥቅሙ ለእሷ ነው። ወንድማችን ኦልፋ ጥቅሙ እንዴት መሰለ? ለእሷ አታለላትና ግንኙነት አደረጋት። ሜቢ አገባሻለሁ፣ የወደፊት ሚስቴ ነሽ፣ አልፋታሽም፣ አልለይሽም ምናምን ካለ በኋላ ከተገናኛት በኋላ ቢፈታት ወይንም ደግሞ አላቅም ቢል እሷ እርጉዝ ትሆናለች። እርጉዝ ከሆነ ደግሞ የሚመጣውን ታውቀዋለህ አይደለ? ስለዚህ ምን መሆን አለበት? ቆይ እንሄዳለን እዛም ላይ ባል መሆን ግዴታው ነው አይደለ? ባል መሆን አለበት። እንዳጭበረበራት እንዳታለለ መተው የለበትም ነው። ግንኙነት አድርጎ መተው የለም። ችግር የለው። ግዴታው ማለት ነው የሆነ ላይ ሆኗል። እሱ ላይ ሆኗል። እሷ ላይ ግን እዚህ ጋር የሚያሳየናል እሷ ተገዳለች የሚል ተገዳለች የሚል የለም። ግን እሷ ካልፈለገች የሚል ህግ የለም። ችግር የለውም። እዛም እንሄዳለን። እዛ ከመሄዳችን በፊት ግዴታ የመጣበት እሱ ላይ ነው። አጭበርብሯት ነው ያደረገው። ካጭበረበራት በኋላ ደግሞ ግዴታ የተሰጠበት እሱ ላይ ነው። ግንኙነት ካደረጋት በኋላ እንዳይተዋት። መጽሐፉ ከምን መጽሐፍ ላይ ነበር ይህንን ጥቅስ የጠቀስክልን? ኦሪት ዘዳግም። ኦሪት ዘዳግም ምን ማለት ነው? ኦሪት ዘዳግም እኔ እንጃ። ምን ክርስቲያን አይደለሁ ሙስሊም ነኝ እኮ። ያው መጽሐፉን ስትጠቅሰው ዘዳግም ማለት ምን ማለት ነው የሚለውን ያው ማወቅ ስለሚፈልግ ነው። የተደገመ ማለት ነው። ስለዚህ አስቀድሞ ህጉ አለ። ህጉ አይደለም ይሄ ሁለተኛ ላይ መጣ ነው፣ እንደ ማብራሪያ ማለት ነው። አስቀድሞ የነበረውን ህግ እንየው አይሻልም? እስኪ ያላቀም ስለ መጽሐፍ ቅዱስ የተደገመ ስለሆነ አስቀድሞ ህጉ ተሰጥቷል ማለት ነው። መጀመሪያ ህጉ አይ ቲንክ ዘጸአት ምዕራፍ 22 ቁጥር 17 አካባቢ መሰለኝ 16 17 ወይንም ዘሌዋውያን 22 17 16 ከሁለት አንዱ ቼክ አድርግልኝ። ቴንክ ዩ። እንደዚህ ይላል ከቁጥር 16 ጀምሮ። የመጀመሪያው ህግ ይሄ ነው። ሰው ያልታጨችውን ድንግል ቢያስታት ምን ቢል ይላል? ያልታጨችውን ቢያስት የቀድሞ ቢያስታት ከእርሷ ጋር ቢተኛ ማጫዋን ሰጥቶ ሚስት ያድርጋት ይላል። ተቀድሞ ጋር ተመሳሳይ ነው አይደለም? ቅድም የሚለው ያልታጨች ልጃገረድን ቢያገኝ የደረሰባት እኔ ያርግ ክፈት እስኪ ቦታውን የቀደመውም ያለው ያልታጨችም ቢደርስባት ወስዶ ቢገናኛት 50 የብር ስቅል ሰጥቶ እዛ ጋር የገንዘቡን መጠን የሚሰጠውን ምን ያህል እንደሆነ ተናገረ። እዚህ ጋር ደግሞ ምን አለ? ሰው ያልታጨችውን ድንግል ቢያስታት ከእርሷ ጋር ቢተኛ አለ። አብሯት ተኛ። ቅድም ቢደርስባት አለ። ይሄንኛው ቢተኛ አለ። መድረስ ማለት ምንድነው ስል ግብረ ስጋ ግንኙነት ማድረግ አልከኝ። ቢተኛ አለ። ተስማሚ ነው ማለት ነው ቃሉ። ማጫዋን ሰጥቶ ሚስት ያደርጋት አለ። ማጫው ስንት እንደሆነ ዘዳግም ሲያብራራው 50 አለ አይደለ? ተመሳሳይ ነው። የመጀመሪያው ህግ ይሄ ነው። ከዛ ቁጥር 17 ላይ እንደዚህ ይላል። እሺ ቁጥር 17 እንደዚህ ይላል። አባቷ እርሷን እንዳይሰጠው
ፈጽሞ እምቢ ቢል እንደ ደናግል ማጫ ያህል ብር ይክፈላት ይላል። ስለዚህ ጋብቻ ላይ እናትና አባት ናቸው አይደለ እንትን የሚሉልህ በእናንተ ጠባቂ እንደሚባለው ማለት ነው። ስለዚህ አላገባም ብትል ቤተሰቦቿ እምቢ ቢሉ አላገባም ብትል በአባቷ ምክንያት ይነገራል ማለት ነው። ሚድራት አባቷ ስለሆነ ስለዚህ አልፈልግም ወጣ 50 የብር ስቅል ሜይ ቢ ብር እያወጡ በ50 ብር እንደዚህ ማድረግ እንችላለን ይላሉ። ማማ ሄዳበታለች። 50 የብር ስቅል ማለት አንዱ የብር ስቅል ስንት ነው? እሱን መምታት ይቻላል፣ ካልኩሌት ማድረግ ይቻላል። ግን እንደዛም ቢሆን በሙስሊም ፎር ሴክ ኦፍ አርጉመንት በሙስሊሞቹ ሎጂክን ብንሄድ ነብዩ የራሱን ልጅ እንኳን በብጣሽ ጨርቅ እንደዳረ እናውቃለን። ራሱም ደግሞ ነብዩ ጥሎሽ አይጥልም ነበር ሲያገባ። ይህንንም ምክንያት አድርገው እሱም አለ በቴምርም አለ። እሱ ብቻ ሳይሆን ደግሞ ትዕዛዝ አለ። ገንዘቡ አንሷል፣ እንዴት ነው የጥሎሽ ገንዘብ አንሷል ብለው የሚሞግቱ ከሆነ ነብዩ ተናገረዋል። ለጋብቻ ትልቅ ጥሎሽ እንዳከፍሉ። ዑመርም ይሄንን ምን ብሏል? ለምንድን ነው ለጋብቻ ትልቅ ገንዘብ የምታወጡት? እነዛ ቢሆን ኖሮ ከነብያችን በላይ ትልቅ ሚጥል አልነበረም። እሱ ሲያደርግ ግን ከ11 ድራም ነው ምናምን እንትን ዲናር በላይ ሰጥቶ አያውቅም፣ ተቀብሎም አያውቅም የሚል ሀዲስ አለ ማለት ነው። ስለዚህ አነሰ በዛ የሚለው ገንዘብ አስኬዳችሁም ሀዲሳችሁን ይመታባችኋል ማለት ነው። እኛ ግን 50 የብር ስቅል በጊዜው ምን ያህል ከባድ ውድ ሊሆን እንደሚችል ማሰብ ነው። ክርስቶስ እንኳን ከዛ ከስንት ሺህ ዓመት በኋላ መጥቶ በ30 ዲናር እንደተሸጠ እንዳዘነጉ። እቺ ሴት ባል ለሚሆናት 50 ዲናር የብር ስቅል 50 የብር ስቅል አባቷ ጥሎሽ እንትን ተባለ ማለት ነው። ክርስቶስ ግን በ30 የብር ስቅል ነው የተሸጠው። ያውም ነገሮች እንግዲህ ከተሻሻሉ ከ1000 ዓመታት በኋላ ክርስቶስ መጥቶ ማለት ነው። ይሄ የሚያሳየው ምንድነው? እሱ በጊዜው ያኛው ገንዘብ ደግሞ ምን ያህል ኃይል ሊሆን እንደሚችል መዘንጋት የለባችሁም ማለት ነው። 50 የብር ስቅል የሆነበት ምክንያት ደግሞ ምንድነው? እሱ 50 በእስራኤሎች ነፃ የመውጣት የፍጹምነት የነፃነት መገለጫ ስለሆነ ነው። አይ ቲንክ ዘሌዋውያን ምዕራፍ 25 ላይ ከቁጥር 10 ጀምሮ 50 የሚያሳየው ነፃ የመውጣት ስለሆነ ያንን ለመጠቆምም ነው። ነፃ ትወጣለህ ወይ ተወንጀል ንጹህ ትሆናለህ ነው። ያንን ዕዳ ስትከፍል 50 ቁጥር የነሱ ቫልዩ ስለሚሰጡበት በእስራኤሎች ማለት ነው። ከዛ አንጻርም የሚመጣ ነው እና እንደዛ ነው። ቃልዮት ያሰማልን። እሺ ሜቢ አስፈላጊ ከሆነ ግን በዛው ላይ ሱራ 24 ከቁጥር 1-2 ጀምሮ ዝሙተኛና ዝሙታዊው ሁለቱ እንጂ ሌላ ያገባቸውም ይላል። ግዴታ ነው በእስልምና የዘሞተችውና የዘሞተው ሁለቱ ናቸው ግዴታ መጋባት ያለባቸው ይላል ቁርአኑ። ከዛ ውጭ ማንም ሊያገባቸው አይችልም። እስቲ ያ ህግ የሚሰራ ነው ሙስሊሞቹ ላይ ሁለቱ ይገኙ፣ ሁለቱ ግዴታ እነሱ ላይ ይጣላል ማለት ነው። ሌላ ማንም አያገባትም ነው የሚለው ሱራ 4 ከቁጥር 1 ጀምራችሁ አይ ቲንክ እስከ 3 ምናምን አንብቡት። እሺ ጥያቄ ያቀርብለት ወይ ጂሚ ሚዩትን አንድ ሚዩት አድርገ ወንድማችን።
ያላነበበ ጭንቅላት መጠየቅም መመለስም ይከብደዋል። እኔ አንብቤ ስለማላቅ ምንም እየመጣልኝ ያለም ቀጥሉ። ርዕስ እሺ፣ በምን እናርግ? ምረጡልንና በአንዱ ላይ እንሄድበት። ተቀበሉት በቃ ጂሚን በቅድሙ ጠይቀውና ሴት ልጅ አንድ ወንድ ልጅ ሌላ ስሜት ቢሰማው ጡቷን የምታስጠባው እንዴት ነው የሚለውን ጠይቀውና እሱን ከመለሰልህ በኋላ ሜቢ ክርስትናው ላይ ካለ ጠይቅ። እሺ አብዱሪ ላይክን ክፈት ወንድማችን። እሺ ከፍቻለሁ። እሺ እንደ እስልምና አንድ ሴት ልጅ ወንድ ልጅን 5 ጊዜ ጡት እንድታስጠባ ማመር አዟል እና ያለውን ስሜት ይቀይርለታል፣ ሪሌሽንሺፑንም ወደ ቤተሰባዊ ነገር ይቀይረዋል ብሎ እስልምና ያምናል። ትክክል ነው ብለህ ታምናለህ? ትክክል ነው ይመስለኛል። ኦኬ። ስለዚህ አንተ አሁን አንድ ሴት ፍቅር ካለ ለአንድ ሴት ፍቅር ካለ 5 ጊዜ ጡቷን ብታጠባ ስሜት ይቀየራል ይመስለኛል። ይቀየር ይመስለኛል። ይቀየራል። ወደ ጾታዊ እንትን ነው የሚቀየረው ወይስ ወደ ቤተሰባዊ? ወደ ሁለቱም እና ወደ በምስቀው አትሳቅ እንጂ አትረብሽ። አብዱራህማን ሰላም ነው? አለው እንዴት ነው? እግዚአብሔር ይመስገን። ሜቢ ወደ ሁለቱም ስትል ማለት ገና ገስ እያደረክ ነው። አታውቀውም? አይ ሚስት አላገባም ነው እስካሁን አላገባም። እንግዲህ ሞክሬ ነው የማውቀው። አስልማ የሚስትህን ስጠባ መስሎ ነው እንደ እንደዛ የሚሆነው? እና የማን ነው እንደዛ ያለ መስሎኝ? አይ እንደዛ አይደለም። አንተ ለምሳሌ ጓደኛ አለ፣ ትዳር ያለው ጓደኛ አለ ወይንም ጎረቤት አለ። መልካም። ድንገት ሚስትየዋን ብትመኝ አንተ ሚስትየዋን በውስጥ ተመኝታታል። ከዛ እየተመኛ ስለሆነ ጋብቻውን ሐራም ለማድረግ መፍትሄው ምንድነው? እሱ ዘመድን ማግባት አይቻልም አይደለ? ዘመድን ዝምድና ለመፍጠር ቤተሰባዊ ትስስር ለመፍጠር ነብያችሁ ያስቀመጠው መፍትሄ ምንድነው? እሱ ያንተን ፍላጎት እንዲገታልህ ያችን የጓደኛህን ሚስት 5 ጊዜ ጡቷን መጥባት ነው። በፊት 10 ጊዜ ነበር የሚጠባው፣ በኋላ ቀንሶ 5 ጊዜ ጥቡ በቂ ነው ብሏል። አሁን ግልጽ ሆናለህ? ግልጽ ሆኖልኛል። እና የልኛው እንደዛ ስላደረክ የጓደኛህን ሚስት ከመመኘት የምታቆም ይመስልሃል? እኔ እንጃ እስካሁን አልተመኘውም። እንግዲህ ግን እንደው አያደርስና ቢያደርስ እንደው ብትመኝ በእንደዚህ አይነት ሁኔታ መፍትሄ ይሆናል ብለህ ታምናለህ? አላቅም። እኔ እንጃ ስለ ያልደረሰን ነገር አያድርስ ቢደርስ ብዬ አላስብም። እኔ ሲደርስ ነው ያልደረሰብኝ ነገር እንደዚህ ቢሆን የምገምተው ነገር የለኝም። መልካም። እህቶች አሉ? አሉኝ። አንዱ እህትህን ተመኝቻታለሁ ሰው ጋብቻ ከእሷ ጋር እርም እንዲሆን ይሄንን ላድርግ ቢልህ ትፈቅድለታለህ? አላለኝም እኮ አንዳንድ ውሳኔዎች እኮ ጊዜ ሲደርስ ነው አይደለም የሚወሰኑት እንጂ በዚህ ገና ሊሆን ይችላል ብዬ አሁን የሚወስነው ውሳኔ አይደለም። ፎር ፊውቸር ሜቢ ሚስት ታገባለህ። ስታገባ አንዱ ውስጥ መጥቶ ሚስትህን ተመኝቻታለሁኝ ሰው እንደ እስልምናችን ደግሞ ሚስትህን እየተመኘው ስለሆነ እሷን ሐራም እንድትሆንብኝ 5 ጊዜ ጡቷን መጥባት አለብኝ። ይሄ ደግሞ የነቢያችን አስተምሮ ነው፣ የእሱን ሱና መከተል አለብን። ሚስትህን እንደዛ ላድርግ ቢል ትፈቅድለታለህ? አላቅም። እሱንም አላቅም። የዋህ ነህ አንተ። አላቅም ያኔ መንገጭላውን ነው የምሰብርለት እንደዛ ብሎ የጠየቀኝን እያልክ ነው። ወደ አትዋሽ። ኧረ እኔ አልወጣኝም፣ ግን ያው
ቀኑ ሲደርስ ይሆናል ብዬ ማስብ አይነት ሰው አይደለሁም። እኔ በዛሬ በምሰራው ስራ በሚሆን ነገር ነው የማምነው። ግን ይህን አስተምሮ እንዴት ነው የምታየው? እኔ እንጃ እንግዲህ ስለ እኔን ገጥሞኝ ስለማያውቅ ወደዚህኛው ልመጣበት አልቻልኩም። ሲገጥምህ ነው አንድን አስተምሮ የሚቀመጥልህ የሆነ ነገር ሲገጥምህ ለዛ መፍትሄ የሚሆን ነው። ለሆነ ሰው ገጥሞት ሊሆን ይችላል እንግዲህ መፍትሄ ይሆናል ብሎ አቅርቦት ያ ሰው ገጥሞትማ ነው መፍትሄ ሳሊም ያው መፍትሄ ነው ያስቀመጠው። ግን ይሄ መፍትሄ ይሆናል ወይ ነው? እውነት መፍትሄ ይሆናል ወይ? ጭራሽ አያብሰውም ወይ ችግሩን? ማለት ሚስትህን አሁን ለምሳሌ አንተ የሆነ ቦታ ወጥተህ ስትመጣ ሚስትህ የሆነን ሰውዬ አንተ ማትወደው ሊሆን ይችላል። ሜይ ቢ እንዲሁ የሚደብርህ ሰው ሊሆን ይችላል። ጡቷን እያጠባችሁ ብታገኝ ምን እያደረግሽ ነው? አይ ተመኝቶኝ ጡቴን እያጠባሁት ነው ብትልህ ዋው ይሄ ነብያችን ያዘዙት ነው ብለህ ደስተኛ ነው የምትሆነው? እኔ አሁን ምን ይባላል መሰለህ ሕፃን ልጅ ጡት ጠብቶ ካደገ እንደ ልጅ ይቆጠራል ምናምን የሚባል ነገር አለ። እሱ ሌላ ነው። እሱ ሕፃን ልጅ ስለሆነ ነው። እሱም አክቹዋሊ በእስልምና አይቻልም። የማደጎ ልጅ ማሳደግ በእስልምና እንደማይቻል ታውቃለህ። ማሳደግ አይቻልም። ውጪዝ ማደጎ እንደና እንዳባት መጠራት አይቻልም። እንደማይቻል እናውቃለን። ሰው ግን ይሄንኛው ስለተመኘ ነው። ሕፃን ልጅ ደግሞ እንደማይመኝ እናውቃለን አይደለ? የሆነ እሷን ለኔቱ ምናምን እንደዚህ ምናምን ብሎ አንተ ያገባሃትን ወይንም ለአቅመ ሔዋን አዳም የደረሱትን ለአቅመ ሔዋን የደረሰችን አንድ ሕፃን ልጅ እችንማ ምናምን ብሎ መፍትሄ የሚሆን አይደለም። ያው እንግዲህ መፍትሄ ይሆናል ብሎ የሚያስበው የሚተገብረው ማህበረሰቡ ነው። ያን ተግባር እንደ መፍትሄ አስቦት ከሆነ መፍትሄ ይሆናል አይደለ? መልካም። አንተ መፍትሄ ይሆናል ብለህ ነው የምታስበው? መፍትሄ አይሆንም ብለህ ነው የምታስበው? አሁን እኔ ገጥሞኝ የነገር ጉዳዩ ገጥሞኝ ስለማያውቅ በሰውም ገጥሞኝ ስለማያውቅ መፍትሄ ይሁን አይሁን የማውቀው ነገር የለኝም። ሲገጥመኝ ነው ያን ነገር የማውቀው። ኖ አስተምሮቱን የጠየኩህ እኔ። ምክንያቱም አንዳንዴ አስተምሮቶች ስለገጠሙ ስላልገጠሙን አይደለም። አስተምሮ ሲሆን አንተም ነገ እኮ የምመክረው የምታስተምረው ነው። አንተ እኮ ሙስሊም ነህ አይደለ? ሙስሊም እንደመሆነ ደግሞ እስልምና ይመለከትሃል። እስልምና ሲመለከት ደግሞ ነብዩ የሰጠህን ማንኛውንም ነገር ልትይዝ ታዘሃል። ሰው ማንኛውንም ነገር ነብዩ የሰጠህን ልትይዝ ከታዘዝክና እሱ መቃወም ካልቻልክ 33ኛው ሱራ 36ኛው አያ ላይ አላህና ነብዩ የሰጣችሁን አይምን የደነገጉትን ለዋጭ ማንኛውም የላቸውም ብሎ ስላስቀመጠው ቁርአኑ ሰው ደንግጓል እንደዚህ ብሎ። ስለዚህ መፍትሄ ብሎ ተደነገገ። አይ መፍትሄ ሊሆንም ይችላል ላይሆንም ይችላል ማለት አችልም። ነብዩ ምን ብሎ ደግፏል? ይሄ መፍትሄ ነው። ከተመኘ የሰው ሚስት ያላማረግ ጡቷን መጥባት ነው። እስከ ገጠመ መፍትሄ የምትፈልግ እኮ አንድ ችግር ሲገጥም ነው አይደለ? መልካም እሺ፣ ለሴ እኔ አሁን ሙስሊም ወንድምህ ነኝ። ይሄ ችግር ገጠመኝ፣ ምንድነው የምመክረኝ እንደ ነብያችሁ ሱና? እኔ ነገርኩህ እኮ እንደ ማህበረሰብ ነው። አሁን በዛ ያሉ ማህበረሰቦች የሚጠቀሙት ይሄን ነገር ሊሆን ይችላል። ስለዚህ እስልምና ለተወሰነ ማህበረሰብ ብቻ ነው የመጣው ማለት ነው። የነብዩ ሱና የነብዩ አስተምሮ ኢትዮጵያኖችን አይመለከትም እያልከኝ ነው? አይደለም፣ እንደዛ እያልኩ አይደለም። ሲጀመርም እኮ ይሄ እንደዚህ አይነት ነገሮች እኮ ከማህበራዊ ኑሮ ጋር ለምሳሌ በመስልምና ተገላልጣ ሴት ማየት አትችልም፣ ክልክል ነው፣ ማየት አይቻልም። ሴት ልጅ መሸፈን አለባት።
ስለዚህ ያንን ነገር አላይም ብለህ መቼም አይንን አታጠፋውም እዚህ ኢትዮጵያ ውስጥ እየኖርክ። እሺ ስለዚህ እነዚህ ነገሮች ከማህበራዊ ህይወት ጋር እስልምና የሚሄደው ከማህበራዊ ህይወት ጋር እንዴት ሆኖ ይሄዳል? ማህበራዊ ያለው ነገር ይሄ ነገር ይወዱታል ይጣሉታል የሚለውን አመዛዝነህ ነው እምነትህን እያስኬድክ የምትሄደው እንጂ የግዴታ እዚህ ላይ ያለ የግዴታ እንደዚህ ማድረግ አለብህ ምናምን የሚባል ነገር የለም። ስለዚህ አንተ እያልከን ያለኸው ምንድነው? እሱ ለምሳሌ መከናነብን አመጣና ኢትዮጵያ ውስጥ እንዲህ የሚል አመጣህልን። ኢትዮጵያም ሆነ ሳውዲ ላይ ሴቶች መከናነብ ካለባቸው ተመሳሳይ ነው ህጉ የሚሆነው ይመስለኛል። አይ ለኢትዮጵያ መከናነብ አይሰራም ካልከን መልካም፣ እሱን እንቀበልሃለን። እንደገናም ደግሞ ይሄንኛውም ህግ የተሰጠው እንደ ማህበረሰቡ ይወሰናል እያልከን ያለኸው። ስለዚህ እስልምና ለተወሰኑ ማህበረሰቦች የሚሰራ ለተወሰኑ ማህበረሰቦች ደግሞ ማይሰራ ነው ማለት ነው። የነቢዩ ሱና ማይመለክ ለተወሰኑ ማህበረሰቦች እየመረጡ ነው የሚቀበሉት ማለት ነው። የሆኑ ማህበረሰቦች ላይ ሲሄድ ያ ነገር ጤናማ መስሎ ካልታያቸው ኢግኖር ያደርጉታል። እነኛዎቹ ደግሞ ከተመሰቻቸው ይቀበሉታል። አሁን ለዛ ነው ታዲያ ስለ ያ ጊዜ የነበሩበት ጊዜ ያሉበት ማህበረሰብ እኛ ደግሞ አሁን ያለንበት ጊዜ ያለው ማህበረሰብ አብሮ መሄድ ነው መሆን ያለበት። እስልምና ዋና አስተምሮቱ አለ። ትክክል። ስለዚህ ሙሐመድ ለዓለማት ነው የተላከው የሚለው አንድ ውድቅ ይሆናል ማለት ነው። ለሰው ዘር ሁሉ ነው የተላከው የሚለውም ውድቅ ይሆንና በጊዜውና በዘመኑ ለዛ አካባቢ የነበረ ነው የሚለውን ያስጨብጥልናል ማለት ነው። እኛ የምንለው ይሄን ነበረ አይደለም። አይ ስልህ በዚህ አይነት እኮ አሁን ምን አለ መሰለህ፣ እኔ ያን ያክል ሃይማኖት ላይ ብዙ ጠበቅ ያለ ነገር የለኝም። ሃይማኖትን ሲጀመር ካፈጣጠሩም ስታየው የሆነ ማህበረሰብ የፈጠረው ነው። ለመኖር አንድ ላይ ተቻችለ ለመኖር የምታደርገው ነገር ነው። ስለዚህ አንተ ሃይማኖቱ እዚህ ጋር አንተ እንደሚያኖርህ አድርገህ ነው እንደምትኖረው። ከማህበረሰብ ጋር የማያኖርህ ከሆነ ያንን ነገር ትጥለዋለህ። የማይሆን ህግ የማይሆን ነው፣ አለቀ። መልካም። ይሄ ህግ ጥሩ ነው የሰጠን። ሃይማኖቱ ከማህበረሰቡ ጋር የሚጣረስ ከሆነ እንጥለዋለን አለ። ስለዚህ ይህንኛው ለኢትዮጵያ ማህበረሰብ ይጠቅማል ታስባለህ? ያየሃትን ሁሉ አይቼሻለሁ ተመኝቼሻለሁ እናስጠብኝ ማለት ከኛ ማህበረሰብ አሁን ባለንበት ስታንዳርድ ላይ እንደዚህ ክልክል ነው፣ አይቻልም። ስለዚህ የግዴታ እዛ ላይ ተጽፏል ብለህ እዚህ ላይ አከብራለሁ ማለት አትችልም። ከማህበራዊ ህይወት ያስወጣል።